ሕግ አጥንቼ የተበደሉ ሴቶችን ማገልገል እፈልጋለሁ። ያለሁት መሸታ ቤት አይደለም። በስካር የሚያብድም የለም። ወንድ ፍለጋ አይናቸው የሚቅበዘበዝ ሴቶችም፣ ሴት ፍለጋ አይናቸው የሚቅበዘበዝ ወንዶችም የሉም። ከቀኑ 9 ሰዓት ተኩል ትንሿ ቤት ጸጥ ረጭ ብላለች። አንድ አሪፍ አልጋ፣ መሬት ላይ የተነጠፈች ፍራሽ፣ 2 ትላልቅ ቴፕ ሪካርደሮች፣ አንድ ኮሜዲኖ፣ የተለያዩ ዶዴራንቶች፣ ሽቶዎች፣ ጥፍር ቀለሞች፣ 4 ትናንሽ ሶፋዎች፣ በቅርጽ የተሰሩ ጎበዝ ባለሙያ የሰራቸው ወንበሮች፣ ሌማት፣ የኩሽና ዕቃና ሌሎችም ይታዩኛል። ክፍሏ ሴራሚክስን የሚያስንቅ አሪፍ ወለል አላት። ኮርኒሷም ያምራል። ከማማሩ ደግሞ መንጣቱ። አጠገቤ 3 ሴቶች ይገኛሉ። አንዷ ኤስ ናት፣ ሁለተኛዋ ሰ ናት፣ ሶስተኛዋ ደግሞ ኤምኤ ናት። በጠራራ ፀሐይ ወደ ትንሿ ቤት የመጣሁት ከኤምኤ ጋር ለማውራት ነው። ተሳክቶልኝም እነሆ በረከት እላችኋለሁ። ለማዳመጥ ተዘጋጁ። እድሜሽ ስንት ነው? 19። እስከ ስንት ተማርሽ? 10ኛ ክፍልን አጠናቅቄ ጥሩ ውጤት አለኝ። ስንት? 3.2 አለኝ። ጎበዝ ተማሪ ነበርኩ። መምህሮቼ የሚወዱኝ ነበር። የት ነበር የምትማሪው? 1ኛ ደረጃ ካራማራ። የፕሪፓራቶሪ ትምህርቴን ደግሞ አፍሪካ አንድነት። 9ኛ ክፍል 2ኛ፣ 10ኛ ክፍል ደግሞ 3ኛ ደረጃን ነበር ያገኘሁት። ጥሩ ውጤት ነበረኝ። ባላቋርጠው ኖሮ በትምህርቴ ጎበዝ ነበርኩ። ለምን አቋረጥሽ? ከቤተሰቦቼ ጋር ተጣላውና ከቤት አስወጡኝ። በዚህ ምክንያት ትምህርቴን አቋረጥኩ። ከቤተሰቦችሽ በምን ተጣላችሁ? አርግዤ ስለነበር ከቤት አባረሩ። እንዴት አርግሽ? ተማሪ ሆኜ ዩኒፎርም ለብሼ ወደ ቤት ስመላለስ አንድ የሚኒባስ ሹፌር ተዋወቅኩ። ወደድኩሽ ሲለኝ አመንኩት። በሚኒባሷ ይሸኘኛል። ጋቢና ተቀምጬ አብሬው ዞራለሁ። አፈቀርኩሽ፣ ወደድኩሽ፣ የማገባው አንቺን ይለኝ ስለነበር እምነቴን ጣልኩበት። በመሃል ከእናቴ ጋር ጭቅጭቅ ተፈጠረና አክስቴ ቤት መኖር ጀመርኩ። ገርጂ አካባቢ ከአክስቴ ጋር ስኖር እናቴ ይችን ልጅ ካላባረርሻት አይንሽን አላይም ስትላት አክስቴ ፈርታ ከቤት አስወጣችኝ። በዚያ ሰዓት ትምህርቴን አቆሜ ነበር። አክስቴ ከቤት ስታስወጣኝ ደላሎች ጋር ሄድኩና ስራ አስገቡኝ አልኳቸው። የቤት ሰራተኝነት ተገኝቶልሻል ብለው አስገቡኝ። በ150 ብር ደሞዝ ተቀጥሬ መስራት ጀመርኩ። እየሰራው ያለው አሰሬ ከባሏ ጠረጠረችኝ። ባሏ ይችን የመሰለች ልጅ እንዴት የቤት ሰራተኛ ትሆናለች እያለ ይናገር ስለነበር ባስከተለባት ጥርጣሬ መፍራት ጀመረች። ቀድሟት በጊዜ ቤት ሲገባ መጠራጠር አመጣች። ካሰሪሽ ባል ጋር ግንኙነት ነበራችሁ? አልነበረንም። በሱ በኩል ምን እንደሚያስብ አላውቅም። እሷ ከስራ ስትመጣ በጊዜ የገባ ስታገኘው 15 ብር የትራንስፖርትና ደሞዜን ሰጥታ አስወጣችኝ። ዘመድ እንሆናለን፣ እየመጣሽ ጠይቂን፣ በርቺ ብላ አሰናበተችኝ። ከዚያስ? ከዚያ ዳቦ ቤት ስራ ተገኝቶልኝ መስራት ጀመርኩ። ያረገዝኩት ምንም በማላውቀው መንገድ ነው። ባለ ታክሲ ወደ ገርጂ እየመጣ ይወስደኝ ስለነበር ናዝሬት ልውሰድሽ ብሎ ወሰደኝ። በጣም ርቦኝ ስለነበር ምግብ መብላት አምሮኛል ስለው ጉደር ወይን ጠጅ በኮካ አዘዘና ይህ ከምግብ በኋላ አይጠጣም፣ ከምግብ በፊት ነው የሚጠጣው፣ በጣም ይጣፍጣል ጠጩ ብሎ ሰጠኝ። ከኮካው ጋር እያደባለኩ ጠጣሁት። ሰከርኩ። ከዚያ በኋላ የሆነውን አላውቀውም። ሊነጋጋ ሲል ስነቃ አንሶላው በደም ተበላሽቷል። ምንድነው ስለው በጣም ነው የማመሰግንሽ፣ እንደዚህ ጨዋ አልመሰልሽኝም ነበር፣ አመሰግንሻለሁ ብሎ እንደሚያገባኝ ቃል ገባልኝ። ችግር ላይ ስለነበርኩ ተስፋ ይኖረኛል ብዬ አሰብኩ። በዚያች ቀን ስህተት አረገዝኩ። ሆዴ እየገፋ ሲመጣ ግን ስታረግዢ ታስጠያለሽ፣ ያ ሁሉ ቁንጅናሽ ጠፋ፣ አስጠሊታውንሽ ብሎ ሰድቦ እንዳልጠጋው ነገረኝ። እኔን ካስረገዘ በኋላ 3 ተማሪዎችን ይዟል። አንዷ አርግዛ አስወርዳለች፣ ሌላኛው አርጉዝ ናት። 2 ልጆችም ወልዷል። እንዴት አወቅሽ? ስታረግዢ ታስጠያለሽ፣ ሁለተኛ አጠገቤ እንዳደርሺ ሲለኝ ጨንቆይ ስለነበር ስለሱ መሰለል ጀመርኩ። እንደኔ ተማሪ የሆኑ ልጆችን እንዳስረገዘ፣ አንዷ እንዳስወረደች ነገሩኝ። ሕጌን ከወሰደ በኋላ እንደሚያገባኝና ሆቴል ወይም ሬስቶራንት ከፍቶልኝ እንደሚያኖረኝ ይነግረኝ ስለነበር አምኜው ነበር። ባይገርም መጽሐፍ ቅዱስ አውጥቶ አልከዳሽም አገባሻለሁ ብሎ ምሎልኛል። በመጽሐፍ ቅዱስ ቃል ገብቶልኛል። ሆዴ እየገፋ ሲሄድ ለመንኩት፣ እርዳኝ አልኩት። ሁለተኛ አጠገቤ እንዳደርሺ ብሎ አባረረኝ። ጭንቅ ሲለኝ የሰፈር ሰዎችን ለምኜ ከእናቴ ጋር አስታርቁኝ አልኳቸውና ወሰዱኝ። ሆዴ ገፍቶ እርግዝና ያስታውቅ ስለነበር እናቴ ምራቋን መሬት ላይ የተፋች ረገመችኝ። አባቴም አዋረድሽኝ፣ በተከበርኩበት ተዋረድኩ፣ ውጭልኝ ተባልኩ። እኔን ለማስታረቅ የመጡትን ሽማግሌዎች ሰድቧቸው ወዲያውም ልጃችን አይደለችም፣ በጉድፍቻን ያሳደግናት፣ እናትና አባቷ ያሉት ከጎንደር ወጣ ብሎ ባለው ከተማ ነው፣ ሄዳ ቤተሰቦቿን ትፈልግ፣ አድራሻቸውን እንሰጣታለን ብለው አድራሻውን ለሽማግሌዎች ሰጡ። የስንት ወር እርጉዝ ነበርሽ? የ8 ወር ነበርኩ። ላይናችን እንኳን ጠልተናታል፣ ካጠገባችን ብትርቅ ይሻላታል ሲሉ ተስፋ ቆርጬ ወጣሁ። ሽማግሌዎችም አዘኑ። እያለቀስኩ የከብቶች መድኃኒት ከሚገኝበት ቦታ ሄድኩና ሐኪሙ የፍየል ኪኒን እንዲሰጠኝ ጠየቅኩት። ለምንሽ ነው ሲለኝ ፍየሌ ታማብኝ ነው አልኩት። 10 ፍሬ አውጥቶ ወረቀት ውስጥ ከተተልኝና በተከታታይ ለ5 ቀን 2 ፍሬ በጥብጠሽ በሳህን አድርገሽ ስጫት አለኝ። እሺ ብዬ ወጣሁና ለራሴ ዋጥኩት።
ስንቱን ፍሬ ዋጥሽ? 3ቱን አጥኩት፣ ግን አስታወከኝ እንጂ ምንም አላደረገኝም። ሕፃኑንም እኔንም ይገድለናል ብዬ ስጠብቅ ምንም ሳልሆን ቀረሁ። ያልሳካ ሲለኝ ሽንት ቤት ገብቼ ሆዴን ደበደብኩት። አሁንም ምንም ሳልሆን ቀረሁ። ሕፃኑን አትሙት ሲለው ነው እንጂ እንዲሞት ብዙ ጥሬያለሁ። ከታክሲ ነጂው ጋር አብረን በነበርንበት ወቅት አብረን ሰሜን ማዘጋጃ በሚገኘው ቸርች እሁድ ሃይማኖታዊ ፕሮግራሞችን እንከታተል ስለነበር ሌሊት ቀጥሮኝ እዚያ ሄጄ ያገኘሁትና ለመጨረሻ ጊዜ ለመንኩት። አጠገቤ እንዳደርሽ ሚስትና ልጆች አሉኝ ብሎ ጎኔን በእርግጫ ሲለኝ በማህፀኔ በኩል ደም ፈሰሰኝ። ቸርቹ አጠገብ አማኑኤል ከፍተኛ ክሊኒክ የሚባል አለ። እዛ ገብቼ ስነግራቸው ያለምንም ክፍያ በነጻ አከሙኝ። ሞባይሉ ላይ ስልክ ደውለው እንዲመጣ ሲነግሩት ናዝሬት ነው ያለሁት አላቸው። አጽናንተው ላኩኝ። ሆዴ እየገፋ ሲሄድ ለመጨረሻ ጊዜ እንዲረዳኝ ደወልኩለት። ስልኩ ላይ ብደውል ከምድረ ገጽ እንደሚያጠፋኝ ሲዝትብኝ ተውኩት። መሄጃ አጣሁ። ሆዴ ሳይገፋ አብረውኝ የተማሩት ጓደኞቼ ቤት እያደርኩ አሳልፍ ነበር። አንድ ቀን ካሳደሩኝ በኋላ ማዘር ተቆጣችኝ። ሁለተኛ እንዳትመጪ ብላ ያርቆኛል። ሌላዋ ጓደኛዬ ቤት አንድ ቀን አድርና ደግሞ እንዳትመጪ እናቴ ተቆጥታኛለች ትለኛለች። ሆዴ እየገፋ ሲመጣ መግቢያ አጣሁ። ጭንቅ ሲለኝ ልደታ ቤተክርስቲያን ደጃፍ ላይ ከጎዳና ተዳዳሪዎች ጋር ማደር ጀመርኩ። 8 ወርም አልፎኝ ሆዴ አያስታውቅም ነበር። ጎዳና ላይ ወጣሁ። አዳርና ውሎዬ ጎዳና ላይ ሆነ። ከጎዳና ተዳዳሪዎች ጋር አብሬያቸው መኖር ጀመርኩ። ለፍየል የሚሰጠውን ኪኒን በስንት ገዛሽው? በ17 ብር ከ35 ሳንቲም። የፍየል ኪኒን ዋጪ ያለሽ ማን ነው? ሲያወሩ ሰምቼ ነው። እኔ ዋጥኩት ልጄን ብቻ እንዲገድልልኝ ሳይሆን እኔንም እንዲገድልኝ ጭምር ነው። ግን ሳይሆን ቀረ። ስንት ወር ጎዳና ኖርሽ? 1 ወር ከ4 ቀን። የጎዳና ህይወት ከባድ ቢሆንም እግዚአብሔር አስቻለኝ። ብርድና ሙቀት እየተፈራረቀብኝ ቻልኩት። ጎዳና ላይ ሆኜ የተዋወቅኳት እስከ ዳር የምትባል ልጅ ደግሞ ረዳችኝ። እርጉዝ ነኝ ስላት ምግብና ውሃ እያመጣችልኝ የራሷን ቡትቶ እያለበሰችኝ ምንም ሳልሆን በሽታ ሳይዘኝ ያሳለፍኩት። ጎዳና ላይ ያሉት ጎረምሶች ሰክረው ለሊት ሊደፍሩኝ ሲሉ እያስጣለችኝ 1 ወር ከ4 ቀን ቆየሁ። በስከ ዳር ብርታት እንጂ ጎዳናዎች ለ5 እና ለ6 ይደፍሩኝ ነበር። እሷ ናት አብራኝ እያደረች ከጎን ሆና እየጠበቀችኝ ከደፋሪዎቹ ያስጣለችኝ እንጂ ብዙ ጉዳት ያገኘኝ ነበር። እዚያ ጎዳና ላይ ወለድሽ? ስወልድ አልተሰቃየሁም። 1 ወር ከ4 ቀን ጎዳና ስቆይ አልተደፈርኩም። ሁሌ እየበላው አልታመምኩም። ስወልድም አልተቸገርኩም። የልቤን አይቶ ከሁሉም ችግር ጠብቆኛል። ከቀኑ 10 ሰዓት ላይ ወደ ጤና ጣቢያ ሄድኩኝ። 11 ሰዓት ወለድኩ። የት ጤና ጣቢያ ወለድሽ? ልደታ ጤና ጣቢያ። ሕፃኑ መወለድ ከሚገባው 15 ቀን ዘግይቶ ነው የተወለደው። የዋጥኩት የፍየል መድኃኒት፣ ሆዴን መደብደቤ እንዲሁም በእርግጫ ጎኔን በመመታቴ ከማህፀኔ የፈሰሰኝ ደም ጤነኛ ልጅ ይኖረኛል ብዬ አላሰብኩም ነበር። ልጄ ግን ጤነኛ ሆኖ ወጣ። ለአዋላጆችና ለዶክተሮቹ ታሪኬን በሙሉ ነገርኳቸው። ዶክተሮቹ እኛ እናሳድገው ስጪን አሉኝ። ማህፀኔ ውስጥ እያለ ልገለ የሞከርኩት ሕፃን ልጄ ከሆዴ ወጥቶ ሳቅፈው ፍቅሩ አንገላታኝ። ሳሳውለት እቅፌ ውስጥ ሲገባ ለማንም አልሰጥም አልኳቸው። ገና እንደተወለደ ሲሰጡኝ እስከ ዳር አይኑን ይዩና ሳሚው ለሆነች ሴትዮ ወስደን እንሰጣታለን ብላኝም ነበር። ከወለድኩ በኋላ ልጄን ለማንም ልሰጥ ጭካኔ አልነበረኝም። የልደታ ጤና ጣቢያ ሰራተኞች፣ ሐኪሞቹ በሙሉ ረዱኝ። በእኔ ህይወት ያላዘነ ሰው የለም። ከወለድሽ በኋላ ተመልሰሽ ጎዳና ገባሽ? አልገባሁም። ጎዳና ሆኜ ልወልድ ትንሽ ቀን ሲቀረኝ አንድ የሰፈሬ ልጅ አገኘሁት። መለስ ይባላል። በ150 ብር ቤት ተከራየልኝ ተክለ ሃይማኖት አካባቢ። ከአንዲት ሴት ጋር ደባሎኝ ገባሁ። ጥሩ ሴት ናት። ካፌ መስተንግዶ ነው የምትሰራው። እሷም እንደኔ ተበደለች ሴት ስለሆነች አይዞሽ እያለች ታጽናናኝ ነበር። ከሆስፒታል ከወጣው በኋላ የሰፈር ሰው እናቴን እየሰደበ መቆሚያ መቀመጫ ሳጥቷት ነበር። ልጅ አይደለሽም ብላ እንዳባረረችኝ ምግብ ይዛልኝ እየመጣች ጠይቃኛለች። ጎንደር ሄጄ ቤተሰቦቼን እንድፈልግም 500 ብር ሰጥታኛለች። ልጄ 3 ወር ከመድፈኑ በፊት ወደ ጎንደር ሄድኩ። ከአዲስ አበባ ባህር ዳር ተሳፈርኩ። ከባህር ዳር ጎንደር ገባሁ። ጎንደር 30 ብር ከፍዬ አልጋ ያዝኩ። ከዚያ በኋላ አዲ አርቃይ የሚባል ሀገር ደረስኩ። 15 ብር ከፍዬ አደርኩ። አዲ አርቃይ ገጠር ነው። ከአዲ አርቃይ ማይጸብሪት የሚባል ሀገር ገባሁ። ማይጸብሪት 20 ብር ከፍዬ እዚያው አደርኩ። ከማይጸብሪት ፍየል ውሃ ገባሁ። እንግዲህ በጉድፍቻ መጣንሽ የተባልኩት ቦታ እዚህ ነው። እናትና አባትሽን አገኘሻቸው? አላገኘኋቸውም። በህይወት አልነበሩም? አላወቅኩም። ስትጠይቂ ምን አሉሽ? የሚነግረኝ አላገኘሁም። አንዲት ብርሃን የምትባል ሴት ዘመዴ ነች ስላት አዎ አለችኝ። እህቴ ነች ስላት ልሆንም ላልሆንም እችላለሁ አለችኝ። ታሪኬን ስነግራት ሰማችኝ። ብዙም አልተዋጠላትም። ከዚያ ልጄን ልሰጥሽ ነው የመጣሁት ስላት ተቀበለችኝ። እያገላበጥኩ ከሳምኩት በኋላ ሰጠኋት። መልሼ ተቀበልኳትና ደጋግሜ ሳምኩት። ልጄን ዘመዴ መሆኗ ለተነገረኝ ሴት አስረከብኳት። ብር ጨርሼ ስለነበር ልጄን የተቀበለችኝን ዘመዴን 400 ብር መሳፈሪያ ተቀበልኳት። ከዚያም ተመልሼ አዲስ አበባ ገባሁ። በጉዲፍቻ የተሰጠሽበትን ምክንያት ሳታውቂው መጣሽ? የሚነግረኝ ሰው የለም። ልጄን የተቀበለችኝ ሴት እህቴ ትሁን አትሁን የማውቀው ነገር የለም። እናቴ ማን እንደሆነች፣ አባቴ ማን እንደሆነ፣ የት እንዳሉ ጠይቄ የነገረኝ ሰው የለም። ዘመድ የተባለችዋ ሴትዮ ምንም አታውቅም። ታሪኬን ስነግራት እህትሽ ልሆንም ላልሆንም እችላለሁ፣
ልጁን ግን አሳድግልሻለሁ ብላን የተቀበለችኝ። ልጆች አሏት? 2 ልጆች አሏት። አንዱ ተለቅ ያለ ነው፣ አንዱ ደግሞ ሕፃን። አንቺ ሄድሽው አባትና እናትሽን ፍለጋ ነው ወይንስ ልጅሽን ለመስጠት? ለሁለቱም ነው የሄድኩት። እናትና አባቴን ካገኘኋቸው ልጄን እንዲያሳድጉልኝ ይሰጣቸዋለሁ ብዬ ነው የሄድኩት። የጨከኑብኝ ባይወልዱኝ አይደል? ቢወልዱኝ ኖሮ እንዲህ ሊጨክኑብኝም አይችሉም። 17 ዓመት ሙሉ እናቴ አባቴ እያልኩ ነው የኖርኩት። በጉድፍቻ እንዳመጡሽ የነገሩሽ አሳዳጊ ይወዱሽ ነበር? ደህና ናት፣ ያን ያህል አትጠላኝም። ያሳደገችኝ እሷ ናት። እኔ የማውቀው እማዬ እናቴ፣ አባዬ አባቴ መሆናቸውን ነው። ልጃቸው እንደሆንኩ አድርጌ ነበር የማስበው። ካረገዝኩ በኋላ ነው ሁሉም ነገር የተቀያየረው። ከእናትሽ ጋር ትጨቃጨቁ ነበር? 8ኛ ክፍል ከደረስኩ በኋላ ከእናቴ ጋር የማልስማማበት ጊዜ ይበዛ ነበር። ትሰድበኝ ነበር። ስንጣላ አንቺ ዲቃላ ትለኝ ነበር። ስልክ ሲደወልልኝ አትወድም። ከትምህርት ቤት ወይም ከሌላ ቦታ አርፍጄ ከመጣሁ አንቺ ዲቃላ እያለች ትሰድበኝ ነበር። አንድ ቀን በስልክ ከጓደኞቼ ጋር ሳወራ ነገ ቆንጆ ምሳ ይዤ እመጣለሁ ብዬ ስነግራቸው ሰማች። እቤት ውስጥ የምሰራውን የሰለሆንኩ ምስር በቅቤ ሰርቼ ነበር፣ የሚጣፍጥ ወጥ። ጠዋት ተነስቼ የሰራሁትን የሚጣፍጥ ወጥ የምሳቄ ውስጥ ከትቼ አዘጋጀሁት። ትምህርት ቤት ሄጄ ተሰብስበን የምሳቄን ስከፍተው የሚጣፍጠው ምስር በቅቤ ወጥቶ እንጀራ በሚጥሚጣ ሆኖ አገኘሁት። ጓደኞቼ ፊት አፈርኩ። አልቅሽ አልቅሽ ቢለኝም ጓደኞቼ ስለ እናቴ እንዳይጠይቁኝ አፍሬ ቻልኩት። ጓደኞቼ ቆንጆ ነገር ይዤ እመጣለሁ አላልሽም ነበር ሲሉኝ አልረሳሷቸው። አሳዳጊዎችሽ ሌሎች ልጆች የሏቸውም? አንዲት ሴት ልጅ አለቻቸው። ኩዌት ከሄደች 8 ዓመት አልፏታል። እንደ አባት ያሳደጉሽ አባወራ ይሰራሉ? አዎ ይሰራል። እናቴ የቤት እመቤት ናት። ያስረገዘሽ ባለ ታክሲ እድሜው ምን ያህል ይሆናል? 25 ዓመቱ እንደሆነ ነግሮኛል። በራሴ ሳስበው ግን ከዚህ የሚበልጥ ይመስለኛል። የሚያሽከረክራት ሚኒባሷ የግሉ ናት? ተቀጥሮ ነው የሚሰራው። ባለቤቱ ሞቷል። ሰርቶ ለሚስታቸው ይሰጣል። እንደ ራሱ ነው የሚገለገልባት። የት አካባቢ ነው የሚሰራው? ገርጂና ጦር ኃይሎች አካባቢ። ከወለድሽ በኋላ አላገኘሽውም? ከዚህ በኋላማ አይኑን ማየት አልፈልግም። የእምነት ፕሮግራሞችን የምትከታተሉበት ቸርች ሄደሽ ታሪክሽን ለፓስተሮቹ ወይም ለአገልጋዮቹ በመንገር እንዲረዱሽ አልሞከርሽም? አስቤ ነበር። እዚህ ድርሽ ብትይ በህይወትሽ ፍረጂ ስላለኝ ተውኩት። ሆዴ ገፍቶ ስለነበረም ወዲያ ማለት አልፈለኩም ነበር። ቸርች የወሰደሽ እርሱ ነው ወይንስ? እርሱ ነው የወሰደኝ። መጽሐፍ ቅዱስ ሁሌም አጠገቡ አለ። የእግዚአብሔርን ቃል ያውቃል። አገባሻለሁ ብሎ ምሎ ቃል የገባው በመጽሐፍ ቅዱስ ስለሆነ አምነው ነበር። ለመጀመሪያ ጊዜ ቸርች ይዞኝ ሄደው እሱ ነው። ልጅሽን ጎንደር ፍየል ውሃ የሚባል ሀገር አድርሰሽ ከተመለስሽ በኋላ ምን ለመስራት አስበሽ ነበር? ስራ ገብቼ ትንሽ ብር ካጠራቀምኩ በኋላ ልጄን ተቀብያቸው አሳድገዋለሁ ብዬ ነበር። ምን አይነት ስራ? ሴተኛ ዳሪነት። እና ገባሽበት? ከዚያ በፊት በደላላ ካፌ መስተንግዶ ገባው። የት ካፌ? ደንበል አጠገብ። ማን ይባላል ስሙ? ሜርኮ ካፌ። ስንት ወር ሰራሽ? 2 ቀን። 8 ሰዓት ገብቼ ከምሽቱ 3 ሰዓት ላይ ነበር የምወጣው። ደሞዝ 250 ብር ነበር። 2 ቀን እንደሰራው ደላላውን ሌላ ስራ ፈልግልኝ፣ ሴተኛ ዳሪነት አልኩት። ልብስሽን ይዘሽ ነይና ማታ ጀምሪ ያለኝ። የት ሆቴል? ላይፍ ሆቴል። ልደታ ደሴ ሆቴል አጠገብ ነው ያለው። ትንሽ ሰርቼ ገንዘብ ካገኘው ልጄን አምጥቼ ለማሳደግ ነበር ፍላጎቴ። ደላላው ማታ ጀምሪ ሲለኝ ጓደኞቼ ጋር ልብስ አስቀምጬ ስለነበር ለመውሰድ ሄድኩ። ስሄድ ከጓደኞቼ ጋር አንዲት ፍቅርት የምትባል ሴት አገኘውና ታሪኬን ስነግራት ወደ ሴተኛ ዳሪነት መግባት የለብሽም እኔ ረዳሻለሁ ብላ መለሰችኝ። ከዚህ ሐሳቤን ቀየርኩ። ስራውን አልጀመርሽም? አልጀመርኩም። በህይወቴ የማውቀው ወንድ የተጫወተብኝም ብቻ ነው። ልብሴን ለመውሰድ ወደ ጓደኞቼ ባልሄድ ኖሮ በአሁኑ ሰዓት ቡና ቤት ነበርኩ። የሚረዳሽ ብታገኚ ትምህርትሽን መቀጠል ትፈልጊያለሽ? የመስራት እድሉን ካገኘው ለሴተኛ ዳሪነት ራሴን አሳልፌ ለምን እሰጣለሁ? ትምህርቴን መቀጠል እፈልጋለሁ። እንደነገርኩ በትምህርቴ ጎበዝ ነበርኩ። 8ኛ ክፍል ከእናቴ ጋር ስጨቃጨቅ 35ኛ ደረጃን አገኘው እንጂ ጎበዝ ነበርኩ። 9ኛ ክፍል 2ኛ ነው የወጣሁት ከ38 ልጅ። 10ኛ ክፍል ደግሞ 3ኛ። ከ8 የትምህርት አይነቶች ድምር ውጤቴ አጠቃላይ 781 ነበር። አስተማሪዎችም ከኔ ብዙ ተስፋ ይጠብቁ ነበር። የምትወጂ የትምህርት አይነት? ስነ ዜጋ። ውጤትሽ እንዴት ነበር? ስነ ዜጋ 99 ከመቶ ነበረኝ። አጠቃላይ ውጤቴ ደግሞ 3.2 ነበር። ቢሳካልሽና ያንቺን ህይወት መታደግ እንፈልጋለን የሚሉ ቢመጡ ምን መማር ትፈልጊያለሽ? ህግ ማጥናት እፈልጋለሁ። ህግ አጥንቼ የተበደሉ ሴቶችን ማገልገል እፈልጋለሁ። የሚያስተምረኝ ባገኝ አላሳልፈውም። አይምሮዬም ትምህርት ይቀበላል። ግን የሚተባበረኝ ይኖራል? የሚተባበሩሽ ብዙ አሉ። የግል ኮሌጆች ነፃ የትምህርት እድል ሊሰጡሽ ይችላሉ። መንግስታዊ የሆኑ የትምህርት ተቋማትን ቢሆኑ በደንብ ካሰቡበት እድሉን ሊሰጡሽ ይችላሉ። የቤት ኪራይ፣ የቀለብና የትራንስፖርት የሚችሉሽ መልካም ሰዎችም አይታጡም አልኳት። በውስጧ አንዳች የደስታ ስሜት ሲቀጣጠልና ተስፋ በውስጧ ሲሰርጽ አስተዋልኩ። ትምህርትሽን ስታቋርጪ መምህሮችሽ ዝም አሉ? ችግርሽን ጠይቆ ለመረዳት የሞከረ አልነበረም? አስተማሪዎቼ እጅግ ጥሩ ስነ ምግባር ያላቸው ናቸው።
ትምህርቴን ካቋረጥኩ በኋላ እቤት ስልክ ደውለው ምን ሆና ጠፋች፣ ምን አጋጠማት ብለው ጠይቀው ነበር። እናቴ ዱርዬ ሆና ትምህርቷን አቆመች፣ ከቤትም አባረርናት ብላ ነገረቻቸው። መልቀቂያ ስጡኝ ብዬ ሲሄድ ደውለው እንደነበርና ዱርዬ ሆኜ ከቤት እንደወጣው ሲነግሩኝ ታሪኬን ዘርዝሬ ነገርኳቸው። በጣም አዝነው አበረታቱኝ። አድራሻሽን ስጭን ሲሉኝ አድራሻ ስላልነበረኝ አልሰጠዋቸውም። ትምህርት ያቆምሹ መቼ ነው? ተጣልቼ ከቤት የወጣሁት ጥቅምት 15፣ ትምህርቴን ያቆምኩት 2000 ዓመተ ምህረት ነው። ትምህርት ቤት ስለ ስርዓተ ጾታ ያስተምሯችሁም? ያስተምሩናል። በይበልጥ የሚማሩት ግን እድሜያቸው ከ18 ዓመት በላይ የሆኑት ናቸው። የኔ እድሜ በዚያን ጊዜ 17 ነበር። ስለ ኮንዶም ታውቂ ነበር? አላውቅም ነበር። ስለ ኤችአይቪስ? ስለ ኤችአይቪ በሬዲዮ ሲነገር ሰማለሁ እንጂ ብዙም አላውቅም ነበር። አሁንስ? አሁንማ በደንብ አውቃለሁ። 4 ጊዜ ኤችአይቪ ተመርምሬያለሁ። እንዴት ተመረመርሽ? ባለ ታክሲው ናዝሬት ወስዶ አጠጥቶኝ ራሴን ስቼ ህጌን ከወሰደው በኋላ አረገዝኩ። የ2 ወር እርጉዝ ሆኜ ስንገናኝ ስታረግዢ ታስጠያለሽ ብሎ ሲርቀኝና ሌሎች ተማሪዎችን እንዳስረገዘ ስሰማ ኤችአይቪ ያስይዞኛል ብዬ እጄ ተመረመርኩ። ነፃ ተባልኩ። አላመንኩም። ውስጤ ይጠራጠር ነበር። የ6 ወር እርጉዝ ሆኜ አብነት ከፍተኛ ክሊኒክ ሄድኩና ተመረመርኩ። ነፃ ተባልኩ። ስለጠላሁትና ከኔ ጋር 3 ሴቶችን ስላስረገዘ አልዋጥልሽም አለኝ። ነፃነሽ እያሉኝ ይጨነቃለሁ። ለወልድ ስል ለ3ኛ ጊዜ ተመረመርኩ። ወልጄ ከተነሳው ከ10 ቀን በኋላ ደግሞ ለ4ኛ ጊዜ ተመረመርኩ። ለምን ተጠራጠርሽ? ያምሽ ነበር? ውስጥ ያልተቀበለው። ለ4ኛ ጊዜ ስመረመር ቤቢ ክትባት ያስፈልገው ስለነበር ለማስከተብ ሄድኩ። እሱን አስከትቤ ራሴም ተመረመርኩ። 4 ጊዜ ተመርምሬ 4 ጊዜ ነፃ ተባልኩ። የሚረዱሽ ሰዎች ከተገኙ ልጅሽን ታመጪዋለሽ? አዎ አመጣዋለሁ። ቤቢዬ ከኔ ጋር ነው ማደግ ያለበት። ሁኔታዎች አስገድደውኝ እንጂ በወለደው ላይ የትኛው ህሊና ይጨክናል? ፎቶውን ላሳየህ? ደስ ይለኛል። 4 ፎቶዎችን አሳየችኝ። ደስ የሚል እንቦቀቅላ ሕፃን ልጅ፣ የፍየል መድኃኒት ያልገደለው ቆንጆ ሕፃን ልጅ፣ ራሷኑ ይመስላል። 2 ነጭና ጥቁር ፎቶግራፍ፣ 2 ደግሞ ከለር። ከፎቶ ጀርባ ጽሑፎች አሉ። አንዱ ፎቶ ላይ አባቴ ክፉ አይንካህ፣ እወድሃለሁ ለዘላለም ይላል። 2ኛው ፎቶ ላይ ታውቃለህ አድገህ ጌታን ታገለግላለህ ይላል። 3ኛው ፎቶ ላይ አይ ላቭ ዩ ቤቢ፣ የኔ ቆንጆ፣ እግዚአብሔር በሰላም ያሳድግህ፣ ጌታ ይባርክህ፣ ልጄ ክፉ አይንካ ይላል። 4ኛው ባለከለር ፎቶ ላይ ደግሞ እግዚአብሔር ካንተ ጋር ነው ይላል። ስሙን ማን አልሽው? አልኳት። ዮሐንስ ጆኒ ብየዋለሁ አለችኝ። ሕፃኑን በደንብ አየሁት። ማን ያውቃል ነገ ኢትዮጵያን ዓለምን ይገዛ ይሆናል። ሕፃን ልጇን ከአዲ አርቃ ያምጥታ እያሳደገችው ነው። ትምህርቷን ለመቀጠል ሁኔታዎች ባይመቻቹላትም ለልጇ ጥሩ እናት ሆናለች። ሌላኛው ገጽታ። መኪና ለኔ ተራ ነገር ነው። በእርግጥም ሌላኛው ገጽታ ነው። ይህ አሁን የምናወራው ነገር ምናልባት ልናስበው ከምንችለው በላይ ሊሆን ይችላል። ይህ ግን ካወራነውና ወደፊትም ከምናወራው የሰዓት እላፊ ጓዳ ሌላኛው ገጽታ ነው። በደረጃ ካየነውም ላቅ ያለ ነው። ፈርስት ክላስ ብለን ካላሳለፍነው በቀር ምንም ማለት አይቻለንም። እናም ዛሬ ስለ ሌላኛው ገጽታ እንጨዋወታለን። የጽሑፉ መነሻ ሰዓት እላፊ ቁጥር 1 መጽሐፍ ነው። በተደጋጋሚ ስገልጸው በቆየሁት መንገድ ተገናኘን። ከዚያም ስለ ሌላኛው ገጽታ ወጋን። ሴቶቹ ያው ናቸው፣ ሰዓት እላፊውም ያው ሰዓት እላፊ ነው። ወንዶቹም ወንዶች ናቸው፣ መጠጡም መጠጥ ነው፣ ግን ሌላ ገጽታ ነው። በሴቶች አፈጣጠር ላይ የጎላ ልዩነት ባይኖርም የሌላኛው ዓለም ሴትነት ይመስሎታል። ሁሉም ነገር ዋጋ አለው። ርካሽ የሚባል ነገር የለም። የተለየ ሴትነት እዚያ በፈርስት ክላስ ውስጥ ሁሉም ነገር ምክንያትና ዋጋ አለው። ሰዓት እላፊ መጽሐፍ መነሻ ሆነንና ከውበት ጋር ብዙ አወራን። ውበት የሚለውን ስም ያወጣውላት የቁንጅና ባለክብረ ወሰን ስለሆነች ነው። የእጆቿ ልስላሴ፣ የፊቷ ጥራት፣ ጠረኗ፣ ጥርሶቿ፣ ሁሉም ነገሯ ይማርካል። ኩልትፍትፍ የሚለው አንደበቷ ይጣፍጣል። እንግሊዘኛዎቿም ይጣፍጣሉ። No way, absolutely not, forget it, sorry, of course, I agree with you, definitely, I think so የሚሉ የእንግሊዘኛ ቃላቶች ይደጋገማሉ። ከውበት ጋር እንዲተጨዋወትን መጽሐፉን አነበብኩትና በጣም አዘንኩ። በጣም ተናደድኩ። የሴትን ልጅ የሚያህል ገላ እንዴት እንደዚህ ይሆናል? Are you crazy? እንዴት? Unbelievable. ይሄ የማይመስል ነገር ነው። እንዴት በ60 ብርና በ200 ብር ሴትነታቸውን ይሸጣሉ? በ60 እና በ100 ብር መሄድ አልነበረባቸውም? I didn't say that. ሴት ክብር ናት። ዓለም የሚሰግደው ለሴት ነው። ሴቶች ደግሞ የተሰጣቸውን ቆንጆ ተፈጥሮ ካልተጠቀሙበት እኮ ይጎዳሉ። አልገባኝም። This is obvious. ሴትነት እኮ እንደዚህ አይደለም።
በ60 ብር? ኖ ኮመንት። ተቃውሞሽ ምኑ ላይ ነው? ሴት ክብር ናት። ሴት የዓለም አድማቂ ናት። ሴት ህይወት ናት። ሴት ለወንዶች ደስታን የምትሰጥ ናት። ኤንድ ሶ ኦን። አየህ፣ ሴት ያልገባችበት ነገር አያምልም። ለዚህ ነው ተቃውሞዬ። ሴት ሆኖ ተፈጥረው እንዴት በ60 ብር ይወጣሉ? ሴትነት መጫወቻ እኮ አይደለም። አዝናለሁ። ምን ማድረግ ነበረባቸው? በ60 ብር ሴትነታቸውን ከሚሸጡ የቤት ሰራተኛ የሆኑ። እነሱ እኮ አነሰን አላሉም። አይስወር ተሳስተዋል። እየኖሩበት እኮ ነው። አውቃለሁ፣ ግን ሴትነትን አጠፉት። በጣም እኮ ነው የተሳሳቱት። የሴት ልጅ የሚያህል ቢግ ነገር በዚህ ርካሽ ዋጋ? አይስወር ወንጀል ነው። ኢትዮጵያን እኮ ነው አይኗን ያጠፏት። ፈረንጆች እኮ እየመጡ $5 $10 ከቆንጆ ሴት ጋር አድሬያለሁ ብለው ይነግሩናል። አይስወር ወንጀል ነው። ምን ማድረግ ነበረባቸው? አይስወር ተዋርደናል። እንዴት $5 ሴትነት ይሸጣል? አላወቁትም እንጂ ሴትነት እኮ ትልቅ ክብር ነው። ማሚ ትሙት ደንቆኛል። ይሄ ሁሉ ሴተኛ ዳሪ እንዳለም አላውቅም። የማይታመን ሆኖብኛል። በእናትህ ስራውን እንዲተው ምከራቸው። $10? እናንተ ስንት ታስከፍላላችሁ? አይገናኝም፣ ምንም አይገናኝም። ስንት ታስከፍላላችሁ? $500 ሹር። አነሰ ከተባለ $200 ነው ዋጋችን። ደግሞ ተከብረን ነው እንጂ ተዋርደን አይደለም። የሚሰቋቸው የሚደበድቧቸው ወንዶች እንዳሉ ነግረውሃል። ሌላው ቀርቶ ጫማቸውና ካልሲያቸው የሚሸት ወንዶች ሲያጋጥሟቸው ስቅስቅ ብለው እንደሚያለቅሱ ነግረውሃል። ኦ ማይ ጋድ፣ በጣም ያዘንኩት። እኛ እኮ ተከብረን ነው። እኛ እኮ ሪሶርስ ነን። እንዴት? የኢትዮጵያ ሀብት ነን። የኢትዮጵያን መልካም ገጽታ ለዓለም የምናስተዋውቀው እኛ ነን። ፈረንጆች እኮ አክሱም ላሊበላን ብቻ ለማየት አይመጡም፣ እኛን ለመጎብኘትም ይመጣሉ። ስለ አክሱም ከማሰባቸው በፊት ስለኛ ያስባሉ። የኢትዮጵያን ቱሪዝም የምናንቀሳቅሰው እኛ ነን። ኢትዮጵያ የገባ ፈረንጅ ሳይጎበኘን አይሄድም። ሁሉም ይጎበኘናል። በዚህም ደስተኞች ነን። የኢትዮጵያ ቱሪዝም ማለት እኛ ነን። የሚገጥሙንም ወንዶች ለሴት ልጅ ክብር የሚጨነቁ ናቸው። ሴቶች የጠቀሷቸው ችግሮች እኛ ጋር የሉም። ፈረንጅ ቤቱ ሲወስደን ራሱ አብስሎ ምግብ አብልቶን በስጦታን በሽብሾን ነው። ሆቴል ስናድርም እንደዚሁ ነው። እኔ አሁን ያላደርኩባቸው ትላልቅ ሆቴሎች የሉም። ሸራተን አዲስ፣ ሂልተን፣ ጊዮን፣ ጁፒተር ቤቴ ነው። ወርሃዊ ገቢሽን ታውቂዋለሽ? አውቀዋለሁ። ስንት ይሆናል? በወር ማለትህ ነው? አዎ በወር የተጣራ 30,000 ብር አገኛለሁ። ወሩ ሙሉ ስራ ትገቢያለሽ? ነው፣ በስራ ቀናት ብቻ ነው። በስራ ቀናት ብቻ ገብቼ በወር የተጣራ 30,000 ብር አገኛለሁ። ከ30,000 ብር በላይ ገቢ ያላቸውም አሉ። እርግጠኛ ነሽ? ማሚ ትሙት፣ የኔ ገቢ መካከለኛ ነው የሚባለው። ዶላሩን ዝም ብለው የሚመጀርጡ አሉ። እነሱም ብታይ እኔን ትንቀኛለህ። አይስዌር። በዶላር ብቻ ነው የምትቀበሉት? በዶላርም በዩሮም እንቀበላለን። ፓውንድ የሚሰጥም አለ። 150 ፓውንድ ስተርሊንግ በቂ ነው። አረቦችን በዶላር ይከፍላሉ። 30,000 ብር በወር ማግኘት በጣም ብዙ ነው። ምን ላይ ታውየዋለሽ? አንተ ያየው ገቢውን ብቻ ነው። ስንት ቀዳዳ አለኮ? ወጪዎች አሉብሽ? ኦፍ ኮርስ። ምን? አንዳንዴ ከገቢያችን በላይ ወጪያችን የሚበልጥበት ጊዜ አለ። ራሳችንን ማስደሰት አለብን። ራሳችንን ለማስደሰት ነው መስራት ያለብን። ሴት ልጅ ወንድ ልጅን ማስደሰት የምትችለው ራሷ ስትደሰት ነው። እነዛ ምስኪን ሴቶች ከወንድ ጋር ተኝተው ሌላ ዓለም ውስጥ እንደሚገቡና ፍላጎት እንደሌላቸው ነግረውሃል። የኛ ከዚህ ይለያል። ራሳችንን ሳናስደሰት ሌላውን ማስደሰት አይቻለንም። $500 የከፈለንን ፈረንጅ ማስደሰት ይጠበቅብናል። እውነት ለመናገር አስመሳዮች አይደለንም። የፈረንጅ ፐርሶናሊቲ ደስ ይላል። ለፈረንጅ ክብር አለን። $500 ከፍሎ የምታዝናናው ሴት ከሌለች ወንጀል ነው። ማሚት ትሙት ወንጀል ነው። ወንዶችን ለማዝናናትና ለማስደሰት ሴቷ መጀመሪያ መደሰት አለባት። መጽሐፉ ላይ ሾርት ያሉትን አነበብኩ። በጣም አዝናለሁ። ሴክስ እኮ አእምሮ ላይ ያለ ጨዋታ ነው። መግባት መውጣት እኮ ሴክስ አይሆንም። በአንድ ቀን ከተለያየ ወንድ ጋር ማሚ ትሙት መሃይምነት ነው። እናንተ በተለያዩ ጊዜያት ከተለያዩ ወንዶች ጋር ትወጣላችሁ። እነርሱ ደግሞ በአንድ ቀን ከተለያዩ ወንዶች ጋር ይወጣሉ። ለውጥ እኮ የለውም። በአንድ ቀን ማሚ ትሙት አዘንኩላቸው። ይሄ የስራቸው ባህሪ አይደለም። ከወንዶች ጋር መገናኘት እኮ ትልቅ ስራ ነው። ሳይኮሎጂካሊ መዘጋጀት ያስፈልጋል። ቅድመ ዝግጅት ማለትሽ ነው? ኦፍ ኮርስ። ለምሳሌ እኔ አሁን ከስተመሬ ከደወልልኝና እመጣለሁ ካለኝ ወይም ደግሞ ስራ ለመግባት ካሰብኩ ስቲም ገባለሁ። ሳውናም አለ፣ ማሳጅ አለ። ከዚያ በተጨማሪ ለጤናዬና ለጥንካሬ የሚረዳኝን ዮጋ ቤት ይሰራለሁ። ዮጋ ስፖርቱ ማለትሽ ነው? ኦፍ ኮርስ። ዮጋ የበለጠ ጤናማ ያደርጋል። የተስተካከለ ቅርጽ ባለቤት እንደሆን ያደርጋል። ሁሌም ወጣት እንደሆን ያደርገኛል።
ዮጋን መስራት ትክክለኛ የደም ዝውውር እንዲኖር ስለሚያደርግ ደንበኛዬን ማስደሰት እችላለሁ። $500 ሲከፍለኝ ከኔ ደስታ ማግኘት አለበት። ደንበኞቻችሁ ምን አይነት ወንዶች ናቸው? አዩ ክሬዚ ወንዶች ናቸው። ጀስት ብር ያለው በሴት መደሰት የሚፈልግ ለሴት ክብር የሚሰጥ። ለምሳሌ ቢፎር 2 ዊክስ ከአንድ ፈረንሳይ ጋር ወጥቼ ነበር። $250 ሰጥቶኛል፣ ግን ወሲብ አልፈጸመም። ለምን ምክንያት ብሎ ሰጠሽ? ፈረንጆች የሴክስ ታይም አላቸው። ሃውስ ላይፍ ብሎ ጠየቀኝና ደብሮኝ ስለነበር ናት ግሬት ናት ባድ አልኩት። ከዚያ በቃ ይዞኝ ሄደ። ቤቱ ወሰደኝ፣ ወይን ጋበዘኝና ተኛን። ምንም ሳታደርጉ? አይስዌር ፈረንጅ የወሲብ ችግር የለበትም። ጀስት የሰጠኝ ይፈልጋል። የከፈለኝ ለሴክስ ሳይሆን ጀስት ለጨዋታ ነው። ጠዋት ኩክ አድርጎ አሪፍ ቁስ ሰጥቶ አበላኝ። ለምን ደበረሽ አንቺ? ሰው አይደለሁ ደበረኛ። ከሰው ጋር ተጣልተሽ ነበር? ቦይፍሬንድ ያስቀየመኝ ነበር። በምን አስቀየመሽ? ስልኩ ላይ የማላውቀው የሴት ቁጥር አየውና ስጠይቀው ተበሳጨ። የሆነ ነገር እንዳለ ጠረጠርኩ። ሰው በጣም ተበሳጭቼ ነበር። ስራሽን ያውቃል? ኦፍ ኮርስ በደንብ ያውቃል። ምን ይላል? ምንም። በወሲብ ንግድ እንደምትተዳደር ያውቃል? አዎና። የት ተዋወቃችሁ? ኮሌጅ አብረን የተማርነው። ተመርቀሻል? የስ። የኮሌጅ? የግል ኮሌጅ ነው። ለቦይፍሬንድሽ ምን ታደርጊለታለሽ? ሶዳዬ ወስጄ አዝናናዋለሁ። እስቲም ሳውናም ወስደዋለሁ። ስለማፈቅረው ደስ ይለኛል። አስተዳደግሽ እንዴት ነው? አስተዳደጌ? አዎ ጥሩ ገቢ ካላቸው ወይስ? What are you talking about? እብድ ነህ እንዴ? ቤተሰቦቼ ሀብታሞች ናቸው። ጥሩ ገቢ ያላቸው ናቸው። የድሃ ልጅ አይደለሁም። ታዲያ ለምን ሴተኛ ዳሪ ሆንሽ? ሴተኛ ዳሪ አይደለሁም። እንዴት? እኔ ራሴን እንደ ሴተኛ ዳሪ አልመለከትም። የኢትዮጵያን ኢሜጅ ለማሳደግ የምሰራ ሴት ነኝ። ዶላር ተከፍሎኝ ብተኛም ከፈረንጆች ጋር ስተኛ የምለዋወጣቸውን ነገሮች ማወቅ አለብህ። አይስዌር። እነዚያ ምንድን ናቸው? የተለያዩ የዓለም ሰዎች ስለ ኢትዮጵያ የሚያውቁት በእኛ ነው። እኔ ስለ ሁሉም ነገር ነግራቸዋለሁ። ቱሪዝም ማለት እኛ ነን። ለምሳሌ ስለ ኢትዮጵያ ኮንስቲቲዩሽን ይጠይቁኛል፣ እነግራቸዋለሁ። ምን ብለሽ? ስለ ብሔር ብሔረሰቦች፣ ስለ ክልሎች፣ ስለ ሴቶች፣ ስለ መንግስት አወቃቀር ነግራቸዋለሁ። አትሳሳችም? አልሳሳትም። ማሚ ትሙት አልሳሳትም። እነሱ አውቀውት ነው የሚጠይቁኝ፣ እኔም እዘጋጃለሁ። ስለ አክሱም ላሊበላ ይጠይቁኛል፣ እነግራቸዋለሁ። የቱሪዝም መጽሐፎችና ኮንስቲቲዩሽን ቤት አለ። ፈረንሳይኛና አረብኛ መማሪያ መጽሐፍትም አሉ። ጋዜጦችን ከታተላለሁ። ፎርቹን፣ ካፒታል፣ ሄላርድና ሞኒተር የሚባሉ የእንግሊዝኛ ጋዜጦችን አነባለሁ። ስለ ኢትዮጵያ ምርጫ፣ ስለ ቱሪዝም የተጻፉትን አንብቤ ለፈረንጆች አስረዳለሁ። ምን ብለሽ? በቃ ስለ ኢትዮጵያ አጠቃላይ ሁኔታ ነግራቸዋለሁ። ስለ ህዝቡ፣ ስለ ስፖርት፣ ስለ ሁሉም። በኢትዮጵያ ላይ ሪሰርች የሚሰሩ ፈረንጆችም ያጋጥሙኛል። ከነሱ ጋር ከሳምንት በላይ አሳልፋለሁ። ስለዚህ አንቺ ራስሽን የምታየው እንደ ሴተኛ ዳሪ ሳይሆን እንደ ቱሪዝም ባለሙያ ነው ማለት ነው? እንደፈለከው በለው። እኔ ግን ሴተኛ ዳሪ አይደለሁም። ቀኑን በምን ታሳልፊዋለሽ? የኮሌጅ ጓደኞቼን ጋብዛቸዋለሁ። ሶደሬ ሄዳለሁ፣ አነባለሁ፣ ጂምና ኤሮቢክስ ሰራለሁ። እዚህ የምትተዋወቂያቸው ወንዶች አሉ? ኖ፣ ይህ የተራ ሴተኛ ዳሪ ስራ ነው። የኛ ክላስ ትልቅ ነው። ራሳችንንም የምንገልጸው የቱሪስት መስህብ አድርገን ነው። እኔን ያወቀኝ ፈረንጅ እኔን ለማየት ሲመጣ ለኢትዮጵያ ብዙ የውጭ ምንዛሪ ያስገኛል። ሆቴል ይጠቀማል። እቃ ሲገዛም አገር ውስጥ ያለ ነጋዴ ክፍል ይጠቀማል። ገብተዋል አይደል? ስለዚህ እኛ ቱሪስቶች ወደ ኢትዮጵያ በተደጋጋሚ እንዲመጡ የምናደርግ ነን። በዚህም ሀገራችን ታድጋለች፣ ኢትዮጵያ ትጠቀማለች። ጂም ቤት ወንድ ፈልገው የሚመጡ ሴቶች ብዙ አሉ። ሴት ፍለጋ የሚመጡ ወንዶችም አሉ። ኤሮቢክስ ስንሰራ አንዳንድ ሴቶች መኪናቸውን አቆመው በሌላ መኪና ወጥተው ይሄዳሉ። ባስ ሲመጣ መኪናዋን ያያታል። አልጨረሰችም ብሎ ይሄዳል። እሷ ከሌላ ሰው ጋር ሄዳለች። ማሚ ትሙት ብዙ ነገር ታዘባለሁ። እንዳንቺ አይነት ስራ የሚሰሩስ ከሆነ አላውቅም። አላማሽ ምንድነው አንቺ? መጽሐፉ ላይ ያየሻቸው ሴተኛ ዳሪዎች ተቸግረው አማራጭ ሲያጡ እንጀራችን ብለው ነው የገቡበት። አንቺ ደግሞ ሀብት የበዛለት ቤተሰብ ልጅ ነሽ። በጥሩ አስተዳደግ እንዳደግሽ ገልጸሽልኛል። ጥሩ ኮሌጅ ተምረሻል፣ ተመርቀሻል፣ ግን ሴተኛ ዳሪ ሆነሻል። ላይፍ ስታይል ነው ለኔ። ያሰብኩት ደረጃ እስክደርስ እሰራለሁ። የመድረስ ነው ፍላጎትሽ? በቃ ያሰብኩት ደረጃ አለ። የለ መድረስ ታስቢያለሽ? ሰው እኮ ነኝ። የተማርኩ እንደመሆኔ የማስበው አለ። ምን ታስቢያለሽ? ወደ ውጭ ሊወስዱኝ የተዘጋጁ ደንበኞች አሉኝ። ከዚያ ጋር እወጣለሁ። ትምህርቴንም መቀጠል እፈልጋለሁ። የት? አውሮፓ መሄድ አይቀርም። ባለፈው ዓመት ለመሄድ ወስኜ ነበር። የገዛሁትን መሬት መሸጥ እፈልጋለሁ። ውክልና መስጠት አልፈለኩም። መሬት ገዝተሻል?
ኦፍ ኮርስ 310 ካሬ ሜትር ቦታ አለኝ። ስንት ገዛሽው? 360 ሺህ ብር የገዛሁት። እሱን መሸጥ ፈልጋለሁ። መኪናዋንም ሸጬ ገንዘብ መያዝ አለብኝ። ስለ መኪናሽ አላወራንም። መኪናዬ በስጦታ ነው የተሰጠኝ። ቁልፉን ነው ያስረከበኝ ከስተመሬ። መኪና እኮ ተራ ነገር ነው፣ ጀስት ማጓጓዣ ማለት ነው። ወዲያ ወዲህ ስል ጸጉር ቤት፣ ሳውና፣ ጂም ስመላለስ የኮሌጅ ጓደኞቼን ስጋብዝ እጠቀምበታለሁ። መኪና እኮ ንብረት አይደለም፣ ጀስት መጠቀሚያ ነው። መኪና የሀብት መገለጫም አይደለም። ማሚ ትሙት በጣም ይገርመኛል። የመኪና ቁልፍ የሰጠሽ የቆየ ደንበኛሽ ነው? በአመት 4 ጊዜ ይመጣል። ከኔ ጋር መዝናናት ደስ ይለዋል። ስለ ኢትዮጵያ ሳስብ ትዝ የሚለው ኃይለ ገብረስላሴ አይደለም። ትዝ የሚለው አክሱምና ላሊበላ አይደለም። ጉረኛንሽ እንዳትለኝ። አይስዌ ኢትዮጵያ ከተባለ ትዝ የሚለው እኔ ነኝ። ሶደሬ ኩሪፍቱ ይዤ እሄዳለሁ። ጥሩ ከስተመሬ ነው። ውጪ የሚወስድሽ እሱ ነው? ኖ ሌላ ደንበኛዬ ነው። መኪና የሸለመኝ ባለትዳርና የሁለት ልጆች አባት ነው። ኢትዮጵያ ውስጥ መስራት የሚፈልገው ስራ አለ። የቤት ኪራይ ስንት ከፍያለሽ? 3,000 ብር። በወር የምታስቀምጪው ብር አለ? ሴቭ የማደርገው 11 ሺህ ብር ቢሆን ነው። በወር ማለትሽ ነው? ሌላው ምን ታደርጊዋለሽ? ወጪ አለብኝ አላልኩም? ሳውና፣ ስቲም፣ ጸጉር፣ ኮስሞቲክስ፣ የቤት ኪራይ፣ ቤንዚን፣ ምግብ 20 ሺህ ብር ያልፋል። ስጋ ቤት ስገባም ለዌተሮች 100 ብር ወይም $20 ቲፕ ሰጣለሁ። ቲፕ ብቻ በወር 1,000 ብር ሊደርስ ይችላል። ስንት ዓመት ሰራሽ? 3 ዓመት። ስራውን እንዴት አወቅሽው? ኮሌጅ ብዙ ነገር ያሳውቃል። አንድ ጓደኛችን ታበላን ታጠጣን ነበር። ቤተሰብ ብር ቢሰጠንም ወጪያችንን ሁሉ የምትችለው እሷ ነበረች። እሷ ጋር ስንውል እኔ መርጣ ስራውን ነገረችኝ። እሷ አሜሪካ ስትሄድ እኔ ተተካሁ። ፈረንጅ አግብቶ ወሰዳት። ኮሌጅ ሆነን ሲጋራ የምገዛለን ስቲም የምታስገባን እሷ ነበረች። ስራውን ስትጀምሪ መስፈርት ነበረው ወይስ ዝም ብለሽ ገባሽ? ቁመናና ቁንጅና ይታያል። ቫራይቲ ያለው መልክ ይሉታል። ክራይቴሪያው ፕሮቶኮል መጠበቅና እንግሊዘኛ፣ አረብኛና ፈረንሳይኛ ቋንቋ ቀላጥፎ መናገር ነው። ከስተመሮች በራሳቸው ቋንቋ ሲጠይቁ በራሳቸው ቋንቋ መልስ የሚሰጣቸው ይፈልጋሉ። ብዙዎቹ አረብኛ ይችላሉ። እኔ እንግሊዘኛና ፈረንሳይኛ እነገራለሁ። ፈረንሳይኛን በመጽሐፍ ነው የተማርኩት። እንግሊዘኛን ማወቅ ያስፈልጋል። ደንበኞች ሲመጡ he is really my type, he is handsome, I love you, I am in love with you, my sweetheart, we had sex, I am in the mood, I want to make love የሚሉትን ማወቅ ያስፈልጋል። ከ3 ዓመት በፊት ያጠናኋቸው እነዚህ ነበር። በዚህ ቋንቋ ከተግባቡ ፈረንጆቹ ሴት ያከብራሉ። እንግሊዘኛ ቋንቋ መቻልና አቋም ማስተካከል ተመራጭ ያደርጋል። ኪሎዬ 58 ገብቶ ነበር። በኤሮቢክስ አጠፋሁት። 11 ኪሎ ቀንሻለሁ። ስሊም ነኝ። ፈረንጆች $500 ሲከፍሉ የሚጠይቋቸው ህገወጥ የወሲብ ጥያቄዎች አሉ? የትኛውም ወንድ ህገወጥ ወሲብ ይፈልጋል። እንደ ሴቷ ፍላጎት ነው። በእኔ በኩል ግን አልወድም። አረቦች ለየት ያለ ሴክስ ይወዳሉ። የሚሄዱላቸውም የማይሄዱላቸውም አሉ። የኔ ከስተመሮች ግን ጨዋዎች ናቸው። የሚጠይቁ አሉ። ኖ ካልኳቸው አያስገድዱኝም። ከአንድ ከስተመሬ ጋር በዚሁ ህገወጥ ወሲብ አማካኝነት ተጣልቻለሁ። ደንበኛዬ አረብ ነው። 3 ጊዜ ዱባይን አስጎብኝቶኛል። የዓለም ትልቁን ህንጻ አይቼዋለሁ። አቡዳቢ፣ ሪያድና ሻርጃህን ጎብኝቻለሁ። ብዙ ብር ይሰጠኛል፣ ግን ህገወጥ ወሲብ ይወዳል። በዚህ ተጣላን። ኤችአይቪስ? የኤችአይቪ ምርመራ በ60 ቀናት ልዩነት አደርጋለሁ። ፈረንጆች ኮንዶም ባይወዱም እኔ ከኮንዶም ውጭ አልሄድም። ሁሉም አይነት ኮንዶም አለኝ። ሴንሴሽን፣ የታይላንድ፣ የእንግሊዝ፣ የስዊድን፣ የአረብና የአሜሪካ ኮንዶሞች አሉ። በዚህ ስራ ውስጥ ትልቅ ንብረት ነው ብዬ የማምነው ኮንዶምና ኮስሞቲክስ ነው። በኤችአይቪ ሊያዙ ይችላሉ ብዬ የምሰጋው መጽሐፉ ላይ ያሉት ሴቶች ናቸው። በ260 ብር አዳር ከሄዱ 1,000 ብር ቢሰጣቸው ያለምንም ጥርጥር ያለ ኮንዶም ይሄዳሉ። ቤተሰቦችሽ ያውቃሉ? አያውቁም። ጥሩ ኮሌጅ አስተምረውኛል። ተመርቄያለሁ። በተመረኩበት መስክ ስራ እንዳለኝ ነው የሚያውቁት። ትረጃቸዋለሽ? ኖ ከኔ አይፈልጉም። አመሰግናለሁ። እኔም አመሰግናለሁ። ባስጎበኝ ቅር ይልሃል? ግብዣውን በደስታ እቀበላለሁ። Have a nice day። ውበትን ተሰነባበትኳት። ከላይ ሹራብ፣ ቡትስ ጫማ፣ ጂንስ ሱሪ ለብሳለች። ኮፍያዋ ወደ አፍንጫዋ ዘንበል ብሏል። ዝንፍልፍል ያለው ጸጉሯ በንፋስ ይበተናል። ጠረኗ አካባቢውን አውዶታል። የሷ ጠረን ወደ እኔም ይሸጋገራል። ጠረኗ እጄ ላይ ቀርቷል። እስከ ምሽቱ 2 ሰዓት ድረስ ጠረኗ አልጠፋም። ከኔ ጋር ያለች እስኪመስለኝ ድረስ። ሌላው ገጽታ እንግዲህ ይሄ ነው። የተማረችበትን የግል ኮሌጅ ነገረችኝ። የምትሰራበትንም እንዲሁ። ካበሾችም እነማን እንደሚያዘወትሩ አጫወተችኝ። የአንዳንድ ሰዎችን ስም ስትጠቅስልኝ ደነገጥኩ። ብዙ ብር አላቸው ብዬ የማልገምታቸው ሰዎች
ብዙ ብር ያወጣሉ። ከየት ይሆን የሚያመጡት? እንጃ። የሌላኛው ገጽታ ወግ እነሆ ተቋጨ። ውቢት አውሮፓ ገብታለች። ሌላዋ ጓደኛዋንም ተክታለች። ከዚህ ስራ እንዲገላግለኝ ለቁልቢ ገብርኤል ተስያለሁ። አንድ የማከብረው ወዳጄ ለጥብቅ ጉዳይ እፈልግሃለሁ ብሎ መልእክት አኖረልኝ። መልእክቱ በኤስኤምኤስ ነበር የደረሰኝ። የተፈለግኩት ለጥብቅ ጉዳይ ነውና አላመነታውም። ከዚህ ወዳጄ ጋር ያለ ቁም ነገር ከጣራ በላይ በመሆኑ በቀጥታ ወዳጄ ወዳለበት መሸታ ቤት አመራው። በነገራችን ላይ ሁሌም እንደሚወራው መሸታ ቤት ቁም ነገር ከሰሩበት አሪፍ ነገር ነው። መሸታ ቤት ቢራቸውን የተጎነጩ ቢዝነሳቸውን የሚያጣጥፉና የዕለት ተዕለት ስራቸውን የሚያከናውኑ በጣም ብዙ ናቸው። እነዚህ ሰዎች በመጠጥ ያተረፉ ናቸው፣ አልከሰሩም። እናም ወዳጄ ወዳለበት መሸታ ቤት አመራውና ተገናኘን። እኔ ወዳጄና የወዳጄ ወዳጆች ቢራችንን እየተጎነጨን ጨዋታ ያዝን። አንዲት ቆንጆ ልጅ ሚኒስከርት ለብሳ አጠገባችን ቆመች። በእርግጥ ሁሉም ውቦች ናቸው። ይህችን ደግሞ የውቦቹ ውብ ብያታለሁ። ውቢቷን ሁላችንም አየናት፣ እሷም አየችን። አንዱ ወዳጃችን ትኩር ብሎ አያትና የት እንደሚያውቃት ማሰብ ጀመረ። የት ነው የማውቃት እያለ ከራሱ ጋር ሙግት ገጠመ። አንዳንድ ወንዶች በርካታ የቡና ቤት ሴቶችን ስለሚያወጡ ይሄ ሰው ምናልባት ከዚህ ቀደም አውጥቷት የዘነጋት ሴት ልትሆን ትችላለች እያልኩ ሳስብ ነበር። ብዙ ነገሮችን አውጥቶ አውርዶና አውጠንጥኖ ሲያበቃ አስታወስኳት፣ ቁልብን አብረን ነበር፣ እዚያ ነው ያየኋት አለና ያግራሞት ሳቅ ሳቀ። ቁልቢ አብራችሁ ነበራችሁ አልኩት። አዎ አለኝ። አጋጣሚው ገረመኝ። ለማረጋገጥ በሚመስል አተያይ ደግሞ ደጋግሞ ትኩር ብሎ አያትና ጠራት። ጠርቶ የሚያጫውታትን ሰው ትፈልግ ነበርና አላመነታችም። ታውቂኛለሽ አላት። እኔ እንጃ አላስታወስኩም አለችው። እስቲ በደንብ ይኝና አስታውሽ አላት። ደግማ ደጋግማ በደንብ አየችው። ልታስታውሰው አልቻለችም። በእርግጥ አይፈረድባትም። በየቀኑ የሚያወጣትንና የሚጋብዛትን ሰው የማወቅ ግዴታም የለባትም። እናላችሁ ልጅቱ ልታስታውሰው ስላልቻለች ሰውየው የምንተዋወቀው ቁልቢ ነው ብሎ ትውስታውን ነገራት። ኦ አለችና ሞቅ ያለ ሰላምታ ቀረበችለት። ደህና ነህ አለችውና ጨዋታ ያዙ። ምን ትጠጫለሽ አላት። ቢራ አለችው። ቢራ መጣላት። ጨዋታው የግል መሆኑ ቀርቶ የጋራ ሆኗልና ጨዋታዬን ጀመርኩ። ሰውየው ተሰናብቶን ሲሄድ ተደላድዬ ከልጅቱ ጎን ተቀመጥኩና የህይወት ልምዷን ለመበርበር አመቻቸዋት። አሁን ከውቢቷ ጋር የነበረንን ጨዋታ መቋደስ ትችላላችሁ። ቁልቢ እንዴት ነበር? በጣም ቆንጆ ነበር። ብቻሽን ሄድሽው? ከጓደኞቼ ጋር ነው የሄድኩት። ቡና ቤት የሚሰሩ ሌሎች ጓደኞች አሉኝ። ብዙ ብር አወጣችሁ? ትንሽ ነው ያወጣ ነው። አንዳንድ ሰዎች ቁልቢ የሚሄዱት ለመዝናናት ነው ይባላል። አንቺስ? እኔ ለመዝናናት አልሄድኩም። ፕሮግራም ይዤ ለመሄድ የወሰንኩት ከሐምሌ ገብርኤል በፊት ነው። አንዳንድ ሰዎች ለመዝናናት እንደሚሄዱ አውቃለሁ። እኔ ግን ቅዱስ ገብርኤል ልመናዬ እንዲሰማኝና ጸሎቴን ለማድረስ ነው የሄድኩት። ለቁልቢው ቅዱስ ገብርኤል ምን ተሳልሽ? ስለት አይነገርም። ምናልባት ስለቴ ከደረሰልኝ በኋላ የዛሬ ዓመት ስለቴን ሳስገባ እነግርሃለሁ። ጸዳ ያለ ወንድ ፍለጋ የሚሄዱ ሴቶችም አሉ ይባላል። አይ አንተ፣ ጸዳ ያለ ወንድ ፍለጋ ድሬዳዋ ድረስ ምን አስኬደኝ? ጸዳ ያለውንም ሁሉንም እዚሁ ቤት ያገኘ የለ እንዴ? እዚህ ያለውም ሰልችቶኛል። ይህንን የሚፈጽሙ ሴቶች የሉም አልልህም። እኔም በተመለከተ ግን ይቅር ይበልህ። ኃጢአቴን ለማስተሰረይ ሄጄ ኃጢአት ሰርቼ አልመጣም። ጸልየሽ ብቻ ነው የተመለስሽው? አልተዝናናሽም? የማሏሽ ጫት ቅሜያለሁ። ከዚያ ውጭ ግን ያደረኩት ነገር የለም። አንቺ የቡና ቤት ሴት ነሽ። ስራሽ ነውና በየቀኑ ከተለያዩ ወንዶች ጋር ወሲብ ትፈጽሚያለሽ። ቤተክርስቲያን ደግሞ ንጹህ መሆን ያስፈልጋል። ንጹህ ሆኜ ነው የሄድኩት። ቤተክርስቲያኒቱን እንዴት አረክሳለሁ? ለአንድ ሳምንት ስራ ትተሽ ነበር? ለአንድ ሳምንት ሳይሆን ለ4 ቀን ስራ ትቼ ነበር። ለቤተክርስቲያኒቱም ክብር ስለምጨነቅ ከፍተኛ ጥንቃቄ አድርጌያለሁ። ከፍተኛ ጥንቃቄማ አላደረግሽም። ጫት ቅመሽ የለም እንዴ? ጫት መቃም ከጀመርኩ ገና 4 ወሬ ነው። ጫት ስነክስም በትንሹ ነው። ቡና ቤት የማውቃቸው ሰዎች ናቸው ጫት ያስለመዱኝ። በሚኒባስ ስንሄድ ደግሞ ልጆቹ ጫት ይዘው ስለነበር ትንሽ ንከሽ ያሉኝ። ነከስኩ። ወደ እግዚአብሔር ቤት እየሄድኩ እንዲህ አይነት ነገር መፈጸም እንደሌለብኝ ልቦናዬ ቢያምንም ልቤን አንድያ አምላክ ያውቃል። ቁልቢ ስትሄጂ የመጀመሪያሽ ነው? አዎ የመጀመሪያዬ ነው። ስለትስ ነበረብሽ? ምንም አልነበረብኝም። ጸሎቴን ላደርስና ልመናዬን ላቀርብ ነው ሄድኩት። የጨነቀሽ ነገር ያለ ይመስላል። ውስጥሽ ሲጨነቅ እያስተዋልኩ ነው። ተንፍሹና ይውጣልሽ። በብርጭቆ መጠጣት አትወድም። የቅዱስ ጊዮርጊስ ቢራውን በአንድ ትንፋሽ ዋደረገችውና ቀረቀረች። ወደ ኋላ ተመልሳ ስለ ብዙ ነገር የምታስብ ትመስል ነበር።
አትጨናነቂ፣ በውስጥሽ ያለውን ተናገሪ አልኳት። ወይተሯ ቅዱስ ጊዮርጊስ ቢራ ቀረበችላት። ቢራውን እንደያዘችው መናገር ጀመረች። ቁልቢ ገብርኤል ለመሄድ ሐሳቡም አልነበረኝም። ከቤተሰቤ አካባቢም ቁልቢ ገብርኤል ሄዶ የሚያነግስ አልነበረም። ያደግኩት ከታላቅ እህቴ ጋር ነው። ታላቅ እህቴ የክርስትና እምነት ፕሮቴስታንት ተከታይ ስለሆነች ስለ ቁልቢ ገብርኤል የማውቀው አልነበረም። ስለ ቁልቢ ገብርኤል የሰማሁት አንዲት ቡና ቤት የምትሰራ ጓደኛዬ የተሳለችው ስለደርሶላት ስለ ቁልቢ ገብርኤል ከነገረችኝ በኋላ ነው። ጓደኛዬ በዓመት 2 ጊዜ ቁልቢ ትሄዳለች። ታኅሳስና ሐምሌን አሳልፋ አታውቅም። የደረሰላትን ስለት ባትነግረኝም ከህይወቷ ጋር የተያያዘ ትልቅ ጉዳይ እንደሆነ ግን አውቃለሁ። ጓደኛዬ ስለ ቁልቢ ገብርኤል ሰሚነት ከነገረችኝ በኋላ የራሴን ህይወት ለማስተካከል ያለኝ አማራጭ ከደጁ ቆሜ እሱን መለማመን ብቻ እንደሆነ ተረዳሁ። ከስራሽ ጋር በተያያዘ ያጋጠመሽ አደጋ አለ? አደጋማ አለ። የኛ ህይወት ሁል ጊዜ አደጋ ውስጥ እኮ ነው ያለው። ከብዙ ከማናውቀው ሰው ጋር እንተኛለን። ብዙ ጊዜ ስለ ሰውዬው የምናውቀው መረጃ የለንም። ከኤችአይቪ ጋር ይኖር፣ የአባላዘር በሽተኛ ይሆን፣ የአእምሮ በሽተኛ ይሆን የምታውቀው ነገር የለም። አብሮኝ አንሶላ የሚጋፈፍ ወንድ ማንነቱን የሚገልጽ ግንባሩ ላይ ጽሑፍ የለም። ከፍሎ ይዞ ሲገባ ግንባሩን አይታ የሰውየውን ማንነት አትረዳም። ለምሳሌ ይዞኝ ገብቶ በፈለገው መንገድ ሊሆን ይችላል። በሽታ ቢያስይዘኝ ለማና ቤት እላለሁ። እና ስራችን ሁሌም አደጋ ውስጥ ነው ያለው። ከዚህ አደጋ ለመውጣት ያለው እድል አንድ ብቻ ነው፣ ስራውን መተው ብቻ። እናም ቁልቢ ገብርኤል ድረስ ሄጄ ተደፍቼ ልመናዬን እንዲሰማኝ የጸለይኩት ከዚሁ ስራ እንዲገላግለኝ ነው። አሁን አንተ ስታይኝ በጣም ደስተኛ መስላለሁ አይደል? አዎ። ግን ደስተኛ አይደለሁም። 2 ስብዕና ነው ያለኝ። ተፈጥሮዬ 2 ነው። አስመሳይ ነኝ። አንደኛው ተፈጥሮዬ አሁን አንተ የምታየው ደስተኛ የሚባለው ፍልቅልቅ ያለውና ዘመናዊ የሚመስለው ስብዕናዬ ነው። ሁለተኛውና ድብቁ ተፈጥሮዬ ደግሞ ትክክለኛው እኔነቴና መገለጫዬ ነው። ትክክለኛው መገለጫሽ ምንድነው? ተስፋ የቆረጠች ሴት፣ ደስታን የማታውቅ፣ የወሲብ ባሪያ ተደርጋ የምትቆጠር፣ በወሲብ ያበደች መስላ የምትታይ ግን ለወሲብ ግድ የሌላት ሴት ነኝ። ይህ ነው የኔ ትክክለኛ መገለጫዬ። ሚስጥሬን ደግሞ ውስጤ ያውቀዋል። ዝም ብለው ሲያዩኝ ይስቃለሁ፣ ውስጤ ግን ያነባል። የሚያምሩት ጥርሶቼ የሚስቁ ሊመስሉ ይችላል፣ ውስጤ ግን እንደ ማሽላ ያራል። በጣም የተጎዳው ሴት ነኝ። የቡና ቤት ሴቶች ደስተኞች ናቸው ብሎ የሚያስብ ካለ በጣም ተሳስቷል። ይህ ህይወት ስልችት ስላለኝ ገላግለኝ ብዬ ነው የለመንኩት። ከዚህ ህይወት ሲገላግለኝ ስለቴን አደርሳለሁ። ይህ ህይወት ስልችት ነው ያለኝ። ምንም አዲስ ነገር አታይም። ይመሻል፣ ይነጋል፣ መልሶ ይመሻል፣ ይነጋል። ገንዘብ አገኛለሁ፣ ገንዘብ የለም። ገንዘቡ ይመጣል፣ እንዴት እንደሚወጣ አታውቀውም። ለአንድ አፍታ እጄ ላይ 600 ብር ይዤ በበነጋታው ማታ 50 ብር አይተርፈኝም። ይህ የዕለት ተዕለት ውሎዬ ነው። በልብስ ያጠፋሁትን ብር ብቻ ነው ተጠቅሜበታለሁ የምለው። እንደ ሴቱ አልጠጣም፣ እንደ ሴቱ አልቅምም፣ እንደ ሴቱ አልሰክርም። ብሩ ግን ኪሴ ውስጥ አያድርም። አልቅሼ ነው የቁልቢውን ገብርኤል የለመንኩት። ሌላ ስራ ቢገኝልሽ ለመስራት ዝግጁ ነሽ? ቡና ቤት የቀመሰች ሴት መመለሻ የላትም ይባላል። በጣም ዝግጁ ነኝ። ገንዘብ ሳይኖረኝ ደስታና ተድላ ከተገኘ እረፍቱ ከገንዘብ በላይ ነው። ዛሬ ወይም ነገ ኤችአይቪ ሊይዘኝ ይችላል እያልኩ ተሸማቀቄ ከምኖር አነስተኛ ገንዘብ አግኝቼ ብዙ ደስታ ባገኝ መርጣለሁ። እኔን ኤችአይቪ ያሯሯጠኝ ነው ያለው። ኤችአይቪ ያስኩሽ እያለ እያሳደደኝ ነው። ከተያዝኩ በኋላ ከሚጸጽተኝ ከወዲሁ ሁሉንም ነገር ላስብበት እፈልጋለሁ። 10,000 ብር ባገኝ ቡቲክ ከፍቼ ይሰራለሁ። 7,000 ብር ባገኝ ወደ አረብ ሀገር ሄጄ ገረዶኜ 1-4 ዓመት ሰርቼ ራሴን ነፃ ማውጣት እፈልጋለሁ። ስለ ወደፊቱ ህይወቴ አስባለሁ። የቡና ቤት ገንዘብ የሰይጣን ገንዘብ ነው። ለፍተንም ስለማናገኘው አንጨብጠውም። ለፍቼ የማገኘው ገንዘብ ግን ይያዝልኛል። እንዴት ሆኜ ገንዘቡን እንዳገኘሁት ስለማውቅ እጠነቀቃለሁ። በእርግጥ አረብ ሀገር ለመሄድ ፍላጎቱ አልነበረኝም። የማውቃቸው የቡና ቤት ሴቶች አረብ ሀገር ይሄዳሉ። እንደነሱ መሆን አልፈልግም። እነሱ ከሀገራቸው በላይ በሰው ሀገር ይሸረሙጣሉ። እኔ እንደነሱ መሆን አልፈልግም። ከሄድኩ ገረዶኜ ሰርቼ መመለስ ነው የምፈልገው። ሁሉም ነገር ስልችት ብሎኛል። በትንሹም ቢሆን ጥሩ ሰርቼ ጥሩ ኑሮ መኖር መርጣለሁ። 1,000 ብር እጅ ገብቶ ሳታውቀው ከሚጠፋብህ 100 ብር ለፍታ አግኝተ 100 ብሩን ቢባርክልህ ይሻላል። አንዳንድ ደንበኞቼ አንዲት አነስተኛ የንግድ ቤት እንከራይልሽና ጫት ቤት ክፈቺ ይሉኛል። እኔ ግን አልተስማማሁም። ጫት ቤት ከቡና ቤት ሻል ያለ ዘመናዊ ሴተኛ ዳሪነት ያለበት ነው። አንዱን ሳቃቅም ከዋልኩ ቡና ቤት ውስጥ ሳይሆን ጫት ቤት ውስጥ ያለው ሴተኛ ዳሪ ሆንኩ ማለት ነው። ወንዶች ደግሞ አብራቸው የማትቅም ሴት ቤት ሄደው መቃም አይፈልጉም። ጫቱ ሺሻው ስትል ህይወት ይባክናል። አይሆንም ብዬ ነው ቡና ቤት ያለሁት። እኔ ሀብታም በሆንና አቅም ቢኖረኝ ቡና ቤት እንዲዘጋ ህግ አወጣ ነበር። ለምን? ቡና ቤት ባይኖር እኮ ሴተኛ ዳሪነት አይፈጠርም ነበር። ሴተኛ ዳሪ የተፈጠረው ቡና ቤት ስላለ ነው።
ቡና ቤት ባይኖር ሴተኛ አዳሪዎች አንሆንም ነበር። ያልደከምንበትን ገንዘብ በቀላሉ የምናገኘው እኮ ቡና ቤት ስላለ ነው። ቡና ቤት ባይኖር እኮ እኔን ወደዚህ ያመጣኝ ደላላ ቡና ለቀማ ስራ አለ ብሎ ይዞኝ ይሄድ ነበር፣ ወይም ጽዳት ተገኝቷል ብሎ ያስገባኝ ነበር። በቀላሉ መኖር እንደማይቻል ማወቅ ከጀመርኩ ትምህርቴን ጠንክሬ ተምሬ ወደዛ አገባለሁ። ሌላውን በሽታ የመጣው በሴተኛ አዳሪነት ነው አይደለም? ልክ ነሽ። መሰረቱ በአንድ አለመወሰንና ማመንዘር ነው። እናስ ታዲያ ሴተኛ አዳሪነት ባይኖር ስለ HIV አናወራም ነበር። ስለ HIV ከምናወራ ለምን የኤችአይቪ ምክንያቶችን ለማጥፋት አንንቀሳቀስም? ሴቶች በትምህርታቸው ደካማ የሆኑት ለምን ይመስልሃል? ያለ ፈተና ዘው ብሎ የሚጋባበትና ብዙ ብር የሚታፈስበት የሴተኛ አዳሪነት ህይወት ስላለከው ነው። ሴተኛ አዳሪ ለመሆን ሴት መሆን ብቻ ነው የሚያስፈልገው። እድሜ አይገድበውም። ከ14 ዓመት ጀምሮ እንዲያውም ከ12 ዓመት ጀምሮ ሴተኛ አዳሪዎችን ታገኛለህ። ወንድ ልጅ በርትቶ ተምሮ ህይወቱን ሲያሻሽል የሚታየው አማራጭ ስለሌለው ነው። ካልተማረ ማጅራት መቺ ወይ ሌባ ይሆናል፣ ወይ ደግሞ ጎዳና ተዳዳሪ ይሆናል። ስለዚህ ወንዶች የያዙትን ትምህርት በጥንቃቄ ጨርሰው ያድጋሉ። ሴቷ ግን በትምህርቷ ብትወድቅ ብዙ ብር የሚያስገኝ የሴተኛ አዳሪነት ስራ ስለሚጠብቃት አትጨነቅም። ብዙዎቹ ሴቶች የቤተሰብ ቁጥጥር ሲበዛባቸው ወይም ትምህርት ሲከብዳቸው ባጣ ቡና ቤት ስራ ላጣም ብለው ወደዛ ይገባሉ። እናንተ ራሳችሁ ማህበረሰቡን ማለቷ ነው። ሴቶች ሴተኛ አዳሪ እንዲሆኑ አመቻችታችኋል። ቡና ቤት ባይኖር ይህች ሴት የሚታያት ትምህርቷ ብቻ ይሆን ነበር። በተለይ ከገጠር የሚመጡት ሴቶች ለዚህ የተጋለጡት ቡና ቤት ስላለ ነው። በዛ ላይ በሴትነት ላይ ድለላ ፈጽመው ገንዘብ የሚያገኙ አውሬ ደላሎች አሉ። እኔ መንግስት ብሆን ወይም ስለ ሴቶች እጨነቃለሁ እከራከራለሁ የምል ብሆን ኖሮ ቡና ቤቶችን አዘጋለሁ። ስንት ሴተኛ አዳሪ እንዳለ ታውቃለህ? አገሩ ሁሉ እኮ ሴተኛ አዳሪ ነው። ሴቱ ሁሉ እኮ ወደዚህ ህይወት ገብቷል። ዲግሪ ይዤ ተምሬ ብላ የምታስብ ሴት የለችም። ይህ የከተማ ሴቶችን አይገልጻቸው ይሆናል፣ የገጠር ሴቶችን ግን በደንብ ይገልጻቸዋል። የገጠር ሴት እኮ 14 ዓመት ሲሞላት ከተማ ሄጄ ቡና ቤት ገብቼ ሀብት ይዤ ቤተሰቦቼን ደጉሜ ብላ ነው የምታስበው። ቡና ቤት ከተዘጋ ግን ይህች ሴት ትምህርቷ ባይሆንላት ቡና ለቀማ ትሄዳለች። ትምህርት ባይሆንላት ቆፍጣና የሴት ገበሬ ትሆናለች። ከሰራች ደግሞ አንድ ቀን ሀብታም መሆኗ አይቀርም። ሀብታም የሆንኩለት ቡና ቤቶችን አዘጋለሁ። ቡና ቤቶችን ማዘጋት ግን መፍትሄ ይሆናል ብለሽ ታስቢያለሽ? በዚያ ላይ ስንት ቤተሰብ አስተዳዳሪዎች አሉ መሰለሽ? አውቃለሁ። እኔ ራሴ ጎንደር ላለችው እናቴ ብር የምልከው በዚህ ህይወት ባገኘሁት ብር ነው። አውቃለሁ፣ ግን የትም አያደርሰንም። ቡና ቤቶች ለምን በሴቶች ይደምቃል? በቃ በግላጭ የተፈቀደ የሁሉም መጠራቀሚያ በመሆኑ ነው። ሴተኛ አዳሪነትን የሚከለክል ህግ ማውጣት ይቻላል እኮ። ቡና ቤቶች ይኑሩ እሺ፣ ሴቶች ግን ይህንን ስራ እንዳይሰሩ መከልከል አለባቸው። ባለትዳር ወንዶችም ሚስቶቻቸውን ቤት አስቀምጠው ከኛ ጋር መውጣትን ይተዋሉ። ታማኞች ባይሆኑም ሳይወዱ በግድ ለትዳራቸው ይታመናሉ። መሄጃ የላቸውማ። ቁርጣችንን ስናውቅ ትምህርታችንን አጥብቀን እንይዛለን። የሥራ ትጋትና ተነሳሽነትም ይኖረናል። ለነገሩ የተማሩትስ በዚህ ህይወት ውስጥ አይደል ያሉት? ለምሳሌ አንድ የተማረ ሰው ውሰድ። ውጭም ሄዶ ተምሯል እንበል። በወር 2500 ብር ያገኛል። ካለቃው ጋር አይስማማም። የት ወጣ የት ገባ እየተባለ ብዙ ነገር ይደርስበታል። ጧት ካልፈረመ ከደሞዙ ብር ይቀነስበታል። የኛን ደግሞ ያው ወደ ስራ የምንገባው ማታ ከምሽቱ 2 ሰዓት በኋላ ነው። ለጊዜያዊ 150 ብር እንጠይቃለን። ለአዳር 300 ብር እንቀበላለን። በቀን 2 ሾርት ከሰራን በትንሹ ከወጪ ቀሪ 250 ብር እናገኛለን። በአንድ ቀን 550 ብር አገኘን ማለት ነው። የአንድ ቀኑን ትተህ በሳምንት 2 ጊዜ 550 ብር አገኘን ልበልህ። በሳምንት 1100 ብር አለን ማለት ነው። በወር 4400 ብር አይኖረንም? ወደ ምሁሩ ልመልስህ። ፈዝዤ አይኗን ከማየት በቀር ምንም ለማለት አልፈለኩም። እንደዚህች አይነት ተናጋሪ ብሩህ አይምሮ ያላት ገጥማኝ አታውቅም። እኔ ራሴ የምናገራቸውን ነገሮች በጥንቃቄ ማውጣት እንዳለብኝ ተረዳሁ። ስራዬ ዝም ብሎ ማዳመጥ ሆኗል። የምታነጻጽርበትና መፍትሄ ብላ የምትሰነዝረው ሐሳብ ገርሞኝ አንዳንዴ ትቻት ከራሴ ጋር ሙግት ገጥማለሁ። የምትናገረው መሬት ጠባ አይልም። በዚያ ላይ ያላት በራስ የመተማመን ስሜት ከጠበቅኩት በላይ ይሆንብኛል። ወደ እርሷ ልመልሳችሁ። ምሁሩ ዩኒቨርሲቲ ገብቶ አበሳውን አይቶ ዲግሪውን ጭኖ ሰርቶ የሥራ ልምድም አካብቶ ውጪም ተምሮ 8 ሰዓት ሙሉ ሰርቶ 2500 ብር ያገኛል። እዚህ ያለነው ፊደል ያልቆጠርነው ደግሞ ሴትነታችንን ለሽያጭ አቅርበን በትንሹ 4400 ብር እንዝቃለን። ይህ በትንሹ እኮ ነው። ከ6000 በላይ የሚሆንበትም ጊዜ አለ። ስለ HIV ሲወራ ሰማለሁ። ድርጅቶችም ሲቋቋሙ እናያለን። ሴቶች ግን በብዛት ቡና ቤት እየገቡ ነው። መንግስት ሴተኛ አዳሪነትን በህግ አግጃለሁ ካለ ግን ሁሉም ነገር ቀጥ ይላል።
ኤችአይቪም ቀስ በቀስ ይጠፋል። የቡና ቤት ባለቤቶች የሚጠቀሙት በእኛ ስለሆነ ሊከፋቸው ይችላል። ገቢያቸውን በግማሽ ሊቀንስ ይችላል። ስለ ሴቶች የሚጨነቅ መንግስት ካለ ግን ይህን ህግ ተግባራዊ ሊያደርገው ይገባል። ወንድ ሴተኛ አዳሪ መሆን የማይችለውና ቡና ቤት የማይገባው ተፈጥሮም ስለሚያግደው ጭምር ነው። ሴት ልጅ ሴተኛ አዳሪ እንዳትሆንም ህግ ሊያግዳት ይችላል። ከዚህ በኋላ ነው ስለ ሴቶች እኩልነት ማሰብ የምንጀምረው። ሴቶችና ወንዶች እኩል መሆን የሚጀምሩት ያኔ ነው። ይህ ሲሆን እንደ ወንዶች ሁሉ ሴቶች በትምህርታቸው ይበረታሉ። አሁን ግን ሳይማሩ የፕሮፌሰር ደሞዝ እያገኙ ስለ ትምህርት ሊጨነቁ አይችሉም። እድሜሽ ግን ስንት ነው? 22 የሚሆነኝ ይመስለኛል። በትክክል ግን ስንት እንደሆነኝ አላውቅም። ከጎንደር ስወጣ ልጅ እንደነበርኩ አስታውሳለሁ። የጎንደር ልጅ ነሽ? አዎ። ተምረሻል? እስከ 10ኛ ተምሬያለሁ። 10ኛን ሳልጨርስ ነው ከእህቴ ጋር ተጣልቼ የወጣሁት። እህቴ አባቴ ልጅ ናት። ብዙ ጊዜ የእናት ልጅ ይዋደዳል ይባላል። የእናቴ ልጅ ብትሆን ኖሮ ቢያንስ አስተምራ ከዚህ ህይወት ትታደገኝ ነበር። በምን ተጣላችሁ? 10ኛ ክፍል እስክደርስ ድረስ ገረድ ነበርኩ ማለት ይቀለኛል። እንደ ገረድ ነበር የምታሰራኝ። ከልጆቿ እኩል አታየኝም። ትንሽ ካመሻው አለቀልኝ። 10ኛ ክፍል ሆኜ ቁጥጥሯ ሲበረታብኝና ከአቅሜ በላይ ሲሆን ጓደኛዬ ቤት ጠፍቼ ሄድኩ። ከቤቴ ወጥቼ አላውቅም ነበር። በጣም መረረኝና ጓደኛዬ ቤት 1 ወር ተቀመጥኩ። እህቴ ብታፈላልገኝም ልታገኘኝ አልቻለችም። ለነገሩ እህቴ ከልቧ አልፈለገችኝም እንጂ ታገኘኝ ነበር። የጓደኛዬ እህት ቡና ቤት ሰራ ነበር። አንድ ቀን ጓደኛዬ የሆነ ቦታ እንሂድ አለችኝና ሳናስበው መሸብን። ሲመሽ እኔ ሳላውቅ ጠፋችብኝ። ከዚያ እነሱ ሰፈር ያለ አንድ ሰው ከየት መጣ ሳልለው መጣና በዚህ ሰዓት ምን ታደርጊያለሽ ብሎ ጮህብኝና ከኔ ጋር ትሄጃለሽ ብሎ ይዞኝ ሄደ። እየጠፈጠፈ ክብረ ንጽህናዬን ወሰደው። ዝም ብለሽ ሄድሽለት? በጓደኛዬና ቡና ቤት በምትሰራው እህቷ የተቀነባበረ ድራማ ነው የፈጸሙብኝ። በጣም የተቀነባበረ ነገር ነው። ጓደኛዬ ይዛኝ ሄደችው ወደማላውቀው ላፍቶ ወደሚባል ጨለማ ሰፈር ነው። ላፍቶ የሚባለው ሰፈር ስሙን ሰምቼው እንኳን አላውቅም ነበር። ጓደኛዬ ከጠፋችብኝ በኋላ ወዴት ልሂድ? የት እንዳለው እንኳን አላውቅም። የት ልግባ? እንደ ሰው ቤት የለኝም። የማውቀው ሰው ሲመጣ የጓደኛዬ ቤት ያደርሰኛል ብዬ ነበር። ኋላ ላይ ግን ቤት የሚያደርሰኝ መስሎ ሆቴል ይዞኝ ገባና ደፈረኝ። በጣም ስለምወድሽ ነው እንዲያደረኩት አትዘኝብኝ ብሎ የልቡን ካደረሰ በኋላ ይቅርታ ጠየቀኝ። ከዚያ ጠዋት ተነስቶ ሲሄድ ስራዬት ልፈልግልሽ አንድ ቡና ቤት አለ፣ እዛ ትገቢያለሽ አለኝ። እኔ ከቤት ወጥቼ የማውቅ ሰው አልነበርኩም። እህቴ የክርስትና ሃይማኖት እምነት ተከታይ በመሆኗ በበዓላትና እሁድ ቸርች ይዛኝ ትሄዳለች። ከዚያ ውጪ ከትምህርት ቤቴ ወደ ቤቴ ካልሆነ በቀር የትኛውም ሰፈር አላውቀውም። አውሬው ሰውዬ የጮኩ ከደፈረኝ በኋላ አንድ ቤት ትገቢያለሽ ሲለኝ የአገር ስም የሚጠራልኝ መስሎኝ ነበር። በቦታው ድረስ ወስዶኝ ከልጆቹ ጋር ካስተዋወቀኝ በኋላ ነው ሴተኛ ዳሪነት ለመቀጠር ይዞኝ እንደመጣ ያወቅኩት። በመጀመሪያዎቹ ቀናት እንዴት አሳለፍሽ? ስራውን ቻልሽበት? የመጀመሪያው ቀን ሴቶቹ አይዞሽ ስሪ ሲሉኝ ምን እንደምሰራና ምን እንደማደርግ ስለማላውቅ ዝም ብዬ እያለቀስኩ ሴቶች ቤት አደርኩ። ቀን ሴቶቹ ሁላችንም የለመድነው እንዲህ እያልን ነው አይዞሽ ብለው ስላበረታቱኝ ትንሽ ሞራል ተሰምቶኝ ጂንስ ሱሪ ለብሼ ወጣሁ። ልጅ በመሆኔ በጣም አፍር ነበር። አንድ ሰውዬ ጠራኝና ለስላሳ ጋበዘኝ። ከዚያ ስንት ትወጫለሽ ሲለኝ ሴቶቹ እንደመከሩኝ 300 ብር አልኩት። ምንም አላለኝም። ይዞኝ ክፍል ገባ። ከገባም በኋላ ነይ ተኝ ሲለኝ አልጋው ጠርዝ ላይ ቁጭ ብዬ ለቅሶዬን አስነካሁት። እንደዚያ ቀን ያለቀስኩበት ጊዜ ትዝ አይለኝም። ሰውየው በጣም ጥሩ ሰው ነበርና በያይዞሽ በርቺ ብሎ ብሩንም መልሺ ሳይለኝ በሩን ከፍቶ አስወጣኝ። እንባዬን እያበስኩ ሴቶች ቤት ሄድኩና እያለቀስኩ የሆንኩትን ነገርኳቸው። ልጅነትሽን አይቶ እግዚአብሔር ጠብቆሻል አሉኝ። 300 ብሩን ይዤ ሴቶች ቤት አደርኩ። ከዚያ ጠዋት ባገኘኋት ብር ቁርሴን በላሁ፣ ምሳዬንም በላሁ። ሴተኛ ዳሪነትን ስራዬ ብዬ ተያያዝኩት። በሶስተኛው ቀን 300 ብር የሰጠኝ ሰውዬ መጣና በጸባይ አነጋግሮኝ ራት ጋብዞኝ ይዞኝ ወጣ። ከዚያ በኋላ መደበኛ ስራዬ ሆኖ ቀጠልኩበት። ብዙ ሴቶች ከኔ ጋር ተመሳሳይ ታሪክ ነው ያላቸው። ብዙዎቹ ልጃገረድነታቸውን ለማያውቁት ሰው ቡና ቤት ያስረከቡ ናቸው። እኔ ከጎንደር መጥቼ ከተማ ያደግኩ ቢሆንም በር ተዘግቶብኝ ያደግኩ በመሆኔ እንደ ከተማ ልጅ ምንም አለማወቄ በጣም ጎድቶኛል። እንደ ከተማ ልጅ ፈጣን በሆን ኖሮ እዚህ ስራ ውስጥ አልገባም ነበር። ስራውን ለመተው ቁልቢ ገብርኤል ድረስ ሄደሽ ተስለሻል። ሌላ ስራ ቢገኝልሽም ለመስራት ዝግጁ ነኝ ብለሻል። ገንዘብ ግን ታጠራቅሚያለሽ? ያለፋበት ገንዘብ ባይጨበጥም በተቻለኝ ለማጠራቀም ጥረት አደርጋለሁ። የቤት ኪራይና የልብስ ወጪ ብቻ ነው ያለብኝ። ትንሽም ብትሆን ግን ባንክ ብር አጠራቅሜያለሁ። ስንት ሺህ? 2500 ብር ባንክ አለችኝ። ለክፉም ለደጉም ብዬ ያስኳት ናት።
ከዚህ በላይ ማጠራቀም እችል ነበር፣ ግን ብሩን አትይዛውም። አንድ ሀብታም ደንበኛዬ ደግሞ ብዙ ብር እንዳልይዝ አቀበጠኝ። ዛሬ 200 ብር ካለኝ ነገ አላሳድረውም። ሴቶቹን ስጋብዝ አወድመዋለሁ። እዚህ ቤት ስራ ከጀመርኩ በኋላ ያገኘሁት ደንበኛዬ ነው በገንዘብ የሚረዳኝ። በተገናኘን ቁጥር ከ1000 ብር በላይ ያወጣል። ልብስ ይገዛልኛል፣ ብር ይሰጠኛል፣ የቤት ኪራይ ይከፍልልኛል። አንድ ቀን ብዙ ብር አውጥቶ ስለነበር ተናደደና ብሩን ከየት አምጥተው ነው ብለሽ እንዴት አትጠይቂኝም አለኝ። እኔ ምን አገባኝ አልኩት። ለኔ ፍቅር ስለሌለሽ ነው፣ ለምን አታስቢልኝም ብሎ 2 ሳምንት ጠፋ። ከ2 ሳምንት በኋላ ተመልሶ ሲመጣ ቤተሰቦቹ ያወረሱትን የመኖሪያ ቤት በ500,000 ብር እንደሸጠ አጫወተኝ። እስከ ዛሬ አጠፋነውንም ነገረኝ። ምን ያህል ሺህ ብር ላንቺ አውጥቷል? በእጄ እኮ አይሰጠኝም። በእጄ የሚሰጠኝ ከሌላው ጋር ወጥቼ የማገኘውን 300 ብር ነው። የቤት ኪራይ ይከፍላል፣ ልብስ ይገዛልኛል፣ ይጋብዘኛል። ለኔ አውጥቷል የምለው ብር የለም። ሴቱን ሲጋብዝ ነው ብሩን የጨረሰው። የሀብታም ልጅ ስለሆነ ግን ወድቆ አይወድቅም። እንድታገቢው ይፈልጋል? አዎ። ለምን አታገቢውም? አልወደውማ። በገንዘቡ የሚተማመን ሰው ነው። ወንድ ልጅ በገንዘቡ መፎከር ከጀመረ ጤነኛ አይደለም። በዛ ላይ ገንዘብ ስላለው ጉረኛ ነው። አስተሳሰቡም ገና ነው፣ አልበሰለም። ገንዘብ ስላለው 1000 ሴቶችን ማንበርከክ እችላለሁ ብሎ ያስባል። አይምሮ የተገጠመው ኪሱ ውስጥ ይመስለኛል። እንኳን ለቡና ቤት ሴት ለሰው ልጅ ክብር የለውም። እወድሻለሁ ይበለኝ እንጂ በገንዘቡ ተማምኖ በየቡና ቤቱ ብዙ ሴቶችን እንደሚያወጣ ደርሼበታለሁ። ስለዚህ አይሆነኝም። በጣም የሚያሳዝነው ደግሞ መተተኛ ነው። በመተት የሚያምን ኃጢአተኛ ነው። እንዴት? በቃ መተተኛ ነው። አንቺ ላይ የሰራው ነገር አለ? እኔ አልወዳውም ብያለሁ። እንደ ወንድ እንኳን አላየውም። አይምሮ ያለው ኪሱ ውስጥ ይመስለኛል። ችግሮችን በጭንቅላቱ ከመፍታት ይልቅ በገንዘብ ለመፍታት ይፍጨረጨራል። ይህ ድርጊቱ በጣም ያበሳጨኛል። የቡና ቤት ሴት ከናቀችው የሰፈር ጎረምሶችን ብር ከፍሎ ያስደበድባታል። በቃ ጭንቅላቱ የተሰራው በብር ነው። እና እኔ ያላፍቅር ስለው ክፍለ ሀገር ሄዶ አስተብትቦ መጣ። ምንድን ነው ያስተበተበው? አሰረኝ። በቃ ብዙ ብር ከፍሎ በገንዘብ እንዳፈቅረው አደረገኝ። እንዴት አድርጎ? ክፍለ ሀገር ደርሶ ሲመለስ የኔ ቆንጆ ቸኮላት ይዤልሽ መጥቻለሁ፣ የፍቅሬ መገለጫ ነው ብሎ ሰጠኝ። እኔ ደግሞ ስለዚህ ጉዳይ የማውቀው ነገር አልነበረም። ቸኮላቱን ተቀብዬ በላሁት። ስበላው እንዴት ደስ እንዳለው ልነግርህ አልችልም። ቸኮላቱን ከበላው በኋላ ያለ እርሱ ወንድ ያልተፈጠረ መሰለኝ። እኔ አጠገቡ ያለው ሌላ ሴት ጋብዛል። ከሴቶቹ ጋር መጣላት ሆነ ስራዬ። እየደወልኩ የት ገባ የት ወጣ ሆነ ስራዬ። አፍቅረሹ እንዳይሆን? አላፈቀርኩትም፣ ቸኮላቱ ነው። እንዴት አወቅሽ? ጸባይን የሚያውቁ ሴቶች የሆንኩትን ሲያዩ በጣም አዘኑ። ስራ አስጠላኝ፣ ራሴንም ጣልኩ። አንዷ በጣም የምትቀርበኝ ጓደኛዬ የሆንኩትን ሁሉ ጠየቀችኝ። ነገርኳት። ቆይ የሚጠየቅ ሰው አለ ጠይቅልሻለሁ ብላኝ ተለያየን። ማንን የምትጠይቅልሽ? አዋቂ ቤት ሄዳ ነው መሰለኝ። እና ጠየቀችልሽ? በ3ኛው ቀን ልጁ አስሮሻል፣ ታስረሻል አለችኝ። እያለቀስኩ የሆንኩትን እንድትነግረኝ ጠየቅኳት። እሷም ዝም ብላ እያለቀሰች ታስረሻል ትለኛለች። ማን ያሰረኝ እባክሽ ንገሪኝ ብዬ ሳለቅስባት እስቲ ስለ ቸኮላቱ ንገሪኝ አለችኝ። ስለ የትኛው ቸኮላት አልኳት። እካሌ ስለሰጠሽ ቸኮላት ስትለኝ ወደ ኋላ ተመልሼ ክፍለ ሀገር ደርሶ ሲመጣ ይዞልኝ የመጣውን ቸኮላት አስታወስኩት። ከክፍለ ሀገር ቸኮላት ይዞልኝ መጥቶ በልቻለሁ ብዬ ስለ ሁኔታ የማስታውሳውን ነገርኳት። የታሰርሽው ከቸኮላቱ በኋላ ነው። ቸኮላቱ እሱን እንድታፈቅሪው ከሱ ውጪ ሌላ ወንድ እንዳታይ የሚያደርግ ነው ብላ ሁሉንም ነገር በዝርዝር ገለጸችልኝ። ምን ማድረግ ይገባኛል አልኳት። አይዞሽ ቁልቢ ገብርኤል ሄደን እንለምነዋለን፣ እሱ ይፈታልሻል አለችና ቁልቢ ሄድን። ይህን ስራ እንዲያስተውኝ ሄድኩት አላልሽም? የሄድኩት ከዚህ ስራ እንዲገላግለኝም እንዲያድነኝም ነው። እግዚአብሔር የተመሰገነ ይሁን፣ ጥሩ ጓደኛ አለችኝ። እና አሁንስ ጠላሹ? ቁልቢ ገብርኤል ሳይሰማኝ አይቀርም። አሁን በጣም ተረጋግቻለሁ። ስለ ልጁ አልጨነቅም፣ ራሴንም አልጥልም። ድሮ እኮ ራስሽን ግደይ ይለኝ ነበር። ሳላየው ከዋልኩ ያመኛል። አሁን እግዚአብሔር ይመስገን ሰላም ነኝ። በጣም ተረጋግቻለሁ። የቸኮላቱ ጣጣ እንደሆነ ግን እንዴት እርግጠኛ ሆንሽ? ጓደኛሽንስ እንዴት አመንሻት? ጓደኛዬን አምናታለሁ። የኔን ህይወት ለማስተካከል ብዙ የጣረች ናት። ለኔ ብላ የማይገባበት ቦታ ገብታለች። አምናታለሁ። የኔን መተተኛ ደግሞ አውቀዋለሁ። በገንዘቡ ምን እንደሚያስብ ስለማውቅ ይህንን አያደርግም ብዬ አልከራከርለትም። እንደ ወንድ የማላየውን ሰው ባንዴ ላፈቅር አልችልም። መለስ ብዬ የሆንኩትን ሳነጻጽረው የሰራኝ ስራ ቁልጭ ብሎ ነው የታየኝ። አሁንስ ይመጣል? ትገናኛላችሁ? የሰራው ስራ ሲከሽፍበት ጠፍቷል። የቸኮላቱ ነገር እንዴት ነው? ከሽፎብሃል። ቢሰራልን ኖሮ ግን ጨርቄን ጥዬ አብድ ነበር ብዬ ልኩን ከነገርኩት በኋላ ጠፍቷል። ስለ ቸኮላቱ ሳነሳበት ምድር ተከፍታ ብትውጣው በወደደ ነበር።
ክው ብሎ ነበር የደረቀው። እሱ ብዙ ነገር አስተምሮኛል። አሁን አንዳንድ ሰዎች ማስቲካና ከረሜላ ሲሰጡኝ አልቀበልም። ለሴቶቹ በሙሉ እንዲጠነቀቁ ነግሬያቸዋለሁ። ቆንጆዋ ከአራት ቢራ በላይ አልጠጣችም። የቡና ቤት ሴት ፊት የላትም። ፊቷ በፌርና በሌሎች ኮስሞቲክሶች የተበላሸ አይደለም። ድምጿን በመጠጥ አልጎረነነም። ሲጋራም አታጨስም። እግዚአብሔር ያሰበችውን እንዲፈጽምላት፣ የቁልቢው ገብርኤል ደግሞ ከዚህ ስራ እንዲገላግላት መልካም ምኞቴን ተመኘውላት። ስለትሽ ደርሶ ያሰብሽው ሞልቶልሽ ለመገናኘት ያበቃን ይሆናል አልኳት። በመልካም ምኞቴ ደስ እንደተሰኘች ያስታውቅባት ነበር። ተሰናብቻ ልሄድ ስል ዛሬ ደግሞ ቢዝነስ የሚገኝ አይመስለኝም። በየቀኑ የምጥላት የ25 ብር ዕቁብ አለችኝ። ዛሬ ካልተገኘ አለቀልኝ ስትለኝ የነገውን ዕቁብሽን እኔ ከፍዬልሻለሁ ብዬ 25 ብር ሰጠዋት። ፊቷ ላይ ይነበብ የነበረው ደስታ ከጠበቅኩት በላይ ነበር። ለዚህ መልካም አስተሳሰቧ አንደበቷ 25 ብር ያንስ እንደሆነ እንጂ አይበዛባትም። እኔም ሆንኩ ሌሎች ሴቶች ቡና ቤት ባይኖር ትምህርታችንን አጥብቀን እንይዝ ነበር። ቡና ቤት ባይኖር ኖሮ ወደ ቡና ለቀማ እንሄድ ነበር ያለችው ውስጤ እየተመላለሰ ከሌሊቱ 8 ሰዓት ከ25 ሲል እቤት የገባው። ቁልቢ ገብርኤል ሰምቷታል። 7000 ብር አጠራቀመች። ከዛም ወደ ኩዌት አቀናች። እዚያም ጥሩ ሰው አገኘች። አሁን ባለ ትዳር እንጂ ሴተኛ ዳር አይደለችም። ሕይወቷን የቀየረችው ራሷ ተፍጨርጭራ ነው።